መርጌታ ቀጽ በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው ያነሱልኝ። እንግዲህ ይሄ ንብረታችንን መልሱ፣ ጸናጸላችንን መልሱ፣ የኛ የሆነውን ነገር መልሱ ምናምን የሚለው አጠቃላይ ይሄ ሐሳብ ወደ ደረጃ እየሄደ እንደሆነ ዝም ብለን እንኳን ብንቃኘው እኔ አንዳንድ ጊዜ ምን ማለት መሰለ ይሄ ንብረታችንን መልሱ፣ የሃይማኖት መጠቀሚያችንን መልሱ፣ የዜማ ዕቃችንን መልሱ የሚለው ሐሳብ አንዳንዶች ይሄ ሃይማኖታዊ ካባ ተለብሶ አለ አይደለ በሃይማኖት አይነት ሐሳብ የመጣ ጥያቄ ይሁን እንጂ እኔ የአንዳንዶችን ስውር የሆነ ጥላቻ ለኢየሱስና ለኢየሱስ ተከታዮች ያላቸውን ስውር ጥላቻ የገለጠ የጥላቻ መግለጫ ነው ብዬ ነው የማስበው። እንደውም እኔ ከፍ አድርጌ ይሄን ባስበው ሃይማኖታዊ ዘረኝነት ላይ ይመስለኛል ይሄ ጉዳይ። እሱ ብቻ ሳይሆን ሃይማኖተኛ ዘረኝነት ሳይሆን እምነታቸው ራሱ ቁስ ላይ የተመሰረተ እንደሆነ እኮ የሚያሳይ ጉዳይ ነው። ለምሳሌ አሁን እነዚህ ነገሮች ንዋያተ ቅድሳት ነው የሚባሉት። ንዋያተ ቅድሳት የሚባል ነገር የለም። ምክንያቱም ማቆሚያ ቅዱስ አይደለም፣ ጸናጽል ቅዱስ አይደለም፣ ቄሱ የለበሰው ልብስም ካባውም ቅዱስ አይደለም፣ ጳጳሱም ያደረጉት ይሄ ረጅሙ ቆብ ቅዱስ አይደለም። እነዚህ ሲጠራቀሙ ንዋያተ ቅድሳት ይባላል። ሰውየው ሳይቀደስ ዕቃ ይቀድሳል። ይሄ እኮ በጣም እርግማን ነው። እግዚአብሔር እኮ ልጁን ልኮ በልጁ ደም የቀደሰው የሰው ልጅ እንጂ ዕቃ አይደለም የቀደሰው። እና ምንድነው አገልግሎቱ ራሱ የቤተ ክርስቲያኒቱ አጠቃላይ የእምነቷ መገለጫ ቁስ ነው ማለት ነው። እኔ እዚህ ጋር ማለት ነው አሁን እንዳልከው ነው ጌታ ራሱ የሃይማኖቱ ፍልስፍና ራሱ ሰብአዊ በሆነው ሰው ላይ ሳይሆን ትኩረት የሚያደርገው ማቴሪያላዊና ቁሳዊ በሆነ ነገር ላይ ፎከስ የማድረግ ስሜቶች አሉ። ይሄ እንደተጠበቀ ነው እንዳልከው ነው። ከሰው ይልቅ ከበሮ አቴንሽን የሚሰጥበት ጊዜ ነው አለ አይደል? ከሰው ይልቅ እኮ አቋቋማችን ራሱ የዜማ አጣጣላችን ራሱ ንባባችን ላይ እኮ ጣለ አነሳ ምናምን የሚለው ነገር እኮ ሰውን እኮ እስከ ውግዘት ድረስ የሚያደርስ እኮ ነው። የሰውየው የህይወት ስርዓት የወደቀበት ከእግዚአብሔር ቃል አንጻር ተፈትሾ ሳይሆን ቁሳዊና ዕቃዊ ነገር ላይ የሚታይ ነገር አቴንሽን እንዳለ እናያለን። እሱ አይደለም አሁን ጥያቄው። በመጀመሪያው ቅድም በነበረን ውይይት ላይ ስናነሳው እንደነበረው መርሶም ያስታውሳሉ። ይሄ ንብረታችንን መልሱልን የሚለው ነገር በደንብ በትኩረት መታየት አለበት። ምክንያቱም ይኸውልህ የሚሰማውን ምስኪኑን አብዛኛውን ተራውን ህዝብ ያታልላል። ሌላ አቴንሽን ሌላ ትኩረት ያለው እስኪመስል ድረስ የሚያስመስል ነገሮች አሉ። ስለዚህ እዚህ ጋር አጥርተን መሄድ ይገባናል ብዬ አስባለሁ። እና ተነጋግረናል። መጀመሪያ እነዚህን ጉዳዮች ማየት የሚገባን መጀመሪያ ከህግ አንጻር ለማየት ሞክረናል አይደለም? ከህግ አንጻር በህጉ ምንድን ነው የሚለው? ከበሮን መጠቀም በተመለከተ ህጉ ምን ይላል? ጽናጽልን መጠቀም በተመለከተ ህጉ ምን ይላል? ቀሚስን በተመለከተ ህጉ ምን ይላል? እና መሰል የዜማ ዕቃዎችን እና የአምልኮ መሳሪያዎችን ነው በአጠቃላይ ብንወስዳቸው ያን በተመለከተ ህጉ ምን ይላል የሚለውን የህጉን አቅጣጫ አስቀምጠናል። ህጉ ምንም አይነት ድጋፍ እንደማይሰጥ በገበያ ላይ የሚገኝ የትኛውንም ዕቃ ገዝቶ የመጠቀምን መብት እንደማይከለክል በግልጽ ተቀምጧል። ግን ይሄ የማደናገር አይነት ስሜቶች ስላሉ ይህን አጥርተን ማለፋችን ተገቢ ነው። ሁለተኛ ከመጽሐፍ ቅዱስ አንጻር አይተናል። መጽሐፍ ቅዱሳችን ከበሮን ጽናጽልንና መሰል የዜማ ዕቃዎችን ቤተክርስቲያን በአካል ምድር ላይ ከመገለጧ ከሺህ ዓመታት በፊት አባቶቻችን እኮ ዳዊት እኮ የእስራኤል ልጆች እኮ ነቢያቱም ካህናቱም እኮ በእነዚህ መሳሪያዎች ይጠቀሙ ነበር። ስለዚህ ዛሬ ልክ እኛ እንዳመጣ ነው አድርገን አስበን የኛ ካልሆነ መጠቀም አትችሉም፣ ፍቃድ አታገኙ፣ መጠቀም አትችሉም የሚለው ስሜት ከእግዚአብሔር ቃል አንጻርም ውድቅ እንደሆነ ከአገራዊ እሴትም አንጻር ነገሩ ጤናማ እንዳልሆነ ለማሳየት የሞከርን ይመስለኛል። እኔ አንዳንዶች ጉዳዩን ከፍ አድርገውት ደግሞ ስንመለከት ነጠላችንን፣ መቋሚያችንን፣ ጽናጽላችንን መልሱ ከማለት አልፈው ሄደው ስሟን እዚህ ጋር ባነሳት ሚዲያ ላይ ወጣ ስለሆነ ባነሳት እቺን ሴት በጣም ደስ ይለኛል። ስሟን ዶክተር መስከረም ለቺሳ የምትባል አንዲት እህት በአንድ ወቅት ያደረገችውን ንግግርን ባነሳ በጣም ደስ ይለኛል። ምን አለች እቺ ሴት? እንኳን ጽናጽላችንን፣ እንኳን ከበሯችንን፣ እንኳን መቋሚያችንን ቀርቶ አለች እቺ ሴት ስትናገር እነዚህ ከግዕዝ ወደ አማርኛ ተወራርሰው የመጡ የቋንቋ እሴቶችን ጭምር ለምሳሌ ኢየሱስ፣ እግዚአብሔር፣ ስላሴ፣ መለኮት ምናምን የሚሉ አሉ አይደል? ከግዕዝ ወደ አማርኛ እነዚህን ቃላት እንኳን እኛ ሳንፈቅድ መጠቀም አትችሉም ብላ ስትናገር ሰምቻለሁ። ሴት ናት ደግሞ። አዎ እነዚህ ስሞች ራሱ ይመዝገቡልን፣ በፓተንት ራይት ይመዝገቡልን። ከከበሮና ከጸናጽል ውጭ ራሱ ይሄ ኢየሱስ፣ ስላሴ፣ እግዚአብሔር፣ መለኮት ምናምን ብለን የምንጠራቸው ስሞች ራሳቸው ሳይቀሩ በፓተንት ራይት እነዚህ በቅጂና ተዛማጅ መብቶች ስር ይመዝገቡልንና አሁን አንተ ለምሳሌ መርጌታ ቀጸላ ኢየሱስ የሚለውን ስም መጠቀም ስትፈልግ ሄደ ጠቅላይ ቤተ ክህነት አትፈቀደ። እግዚአብሔር የሚለውን ስም መጠቀም ስትፈልግ ሊቃውንት ጉባኤን አስመርምረ። እስከዚህ ድረስ የደረሰ
የት ደረስነቱን ይህን ስም ሰው እንዳይጠቀም የኛ ነው ብለው ለማለት ሰው እንዳይጠቀም እስከምን ድረስ እድልና ዘመን ቢያገኙ ሊሄዱ የሚችሉበትን ጽንፍ የሚያሳይ ይመስለኛል። በጣም ያሳዝነኛል። ይህንን ስሜት አንድ ዓለም አቀፍ የትርጓሜ ስልት አለ ወይም የትርጓሜ መጽሐፍ አለ ዊኪፒዲያ የሚባል እና ዊኪፒዲያ የሚለው ይህንን ሐሳብ እንዴት አድርጎ ይፈታዋል መሰለ? ለምሳሌ ሃይማኖታዊ ዘረኝነት የሚለውን ሐሳብ ወይም ይሄ ዘረኝነት ሃይማኖታዊ የሚለውን እንደውም እኔ የተጠቀምኩ ነው። ዘረኝነት አንድ ሰው ኢትኖሴንትሪክ ነው ብለን ስንል ዘረኛ ነው ብለን ስንል ምን ነገሮችን ሲያሟላ ነው ዘረኛ የሚባለው የሚለውን ሲፈታ የአንድን አገር ሕዝብ በቋንቋው፣ በማንነቱ፣ በእሴቱ ወይም ደግሞ በአጠቃላይ መገለጫዎቹ አንደኛ ከሌሎች የሚበልጥበትን ብቻ ሳይሆን ከሱ ደግሞ ሌሎች በምን እንደሚያንሱ ጭምር ሳይቀር በግልጽ አስቀምጦ የዛን ሰው ቋንቋ የሚያጣጥል፣ የዛን ሰው እሴት የሚያናንቅ፣ የዛን ሰው የአምልኮ ባህሪ ዝቅ የሚያደርግ ወይም ደግሞ በሌላ ቋንቋ በሌላ አባባል ይሄ ዊኪፒዲያ ምንድነው የሚለው ብሎ የሚያስቀምጠው የአንድን ማህበረሰብ ወይም የአንድን ግሩፕ ወይም የአንድን ኮሚኒቲ የበላይነት በሆነ ማህበረሰብ የበታችነት ለማረጋገጥ የሚሞክር አስተሳሰብ ይሄንን ሐሳብ ምን ብሎ ይለዋል? ዘረኝነት ብሎ ይለዋል። ምን ብያለሁ? የሚያጣጥል፣ የሚያናንቅ፣ የሚያራክስ እሱ ብቻ አይደለም የሚያርቅና የሚቃርን እድልና ዘመን ካገኘ ደግሞ የዛን ማህበረሰብ እሴት ከማጥፋት ወደኋላ የማይመለስን እይታና ግንዛቤ ዘረኝነት ብሎ ይለዋል። ይሄ ተፈጥሯዊ እሴትህን በተመለከተ ለምሳሌ ተፈጥሯዊ አቋምህን አሁን አካላዊ መገለጫህን ሊሆን ይችላል። ለምሳሌ ተፈጥሮ ለምሳሌ አፍንጫህን አይቶ ሊሆን ይችላል፣ ጆሮህን አይቶ ሊሆን ይችላል፣ ፀጉርህን አይቶ ሊሆን ይችላል፣ ወይ ቁመናህን አይቶ ቁመትህን አይቶ ሊሆን ይችላል፣ ወይ ንግግርህን አይቶ ሊሆን ይችላል። አላውቅም ብቻ የሆነ አንዳች አንተን አካላዊ መገለጫህን አይቶ ተፈጥሯዊ ማለት ነው ወይንም ደግሞ ማህበረሰባዊ እይታህን አይቶ ያንተን የበታችነት በሱ የበላይነት ለማረጋገጥ የሚሞክር አስተሳሰብ ማለት ነው። ለምሳሌ ይሄንን ምን አይነት ብለን እንጠራው እንችላለን መሰለ? ወደ ሃይማኖታዊ እሴት ብናመጣው ወይ ወደ ሃይማኖታዊ ዘረኝነት ስሜት ብናመጣው የሰው ልጅ በሙሉ ከአንድ አይነት አፈር ነው የተበጀው ብለህ ብትለው ይሄ አይነት ስሜት ያለው ሰው ምን ይልሃል መሰለ? እንግዲህ እሱም የተፈጠረው እኮ አንተ ከተፈጠርክበት አፈር ነው የተፈጠረው። ግን ምን ይልሃል መሰለ? የእሱን የበላይነት ለማረጋገጥ ከአንድ አፈር ነው የተበጀው የሚለው መጽሐፍ ቅዱስን ከፍቶ እያነበ ነው ይልሃል። አንተ የተሰራኸው ከአሲዳማ አፈር ወይ ከቅይጥ አፈር ወይ ደግሞ አይረቤ ከሆነ አፈር ነው የተሰራኸው። እኔ ግን የተሰራሁበት አፈር ለም አፈር፣ ትርፋማ አፈር፣ ቆንጆ አፈር ነው፣ እኔ ከዛ አፈር ነው የተሰራው ብሎ ፍጥረትህ ላይ እንኳን ልዩነትን ለማምጣት የሚተጋ አይነት እይታ ነው ይሄ እይታ። ስለዚህ ለእኔ ይሄ ዝም ብሎ የሃይማኖታዊ ስሜት ብቻ ሳይሆን እድልና ዘመን ቢያገኙ የኢየሱስንና ኢየሱስን የጠሩ ሰዎችን ሁሉ ከማጥፋትና ስም አጠራራቸው እንዳይጠቀስ ከማድረግ ወደኋላ የማይል እሴትና አስተሳሰብ ነው ብዬ ነው የማስበው። እና እኔ የዚችን ሴት ንግግር እንዴት ታየዋለህ? እንደው ጥቂት ነገር ብትናገር በዚህ ላይ በጣም ደስ ይለኛል። ኢየሱስ፣ እግዚአብሔር፣ ሥላሴ፣ መለኮት፣ ቅዱስ ምናምን የሚባሉ ቋንቋዎችን እንኳን እኛ ሳንፈቅድ መጠቀም አትችሉም ብላ በአደባባይ በእርግጥ ብዙ ኦርቶዶክሳውያንም እጅን ሴት ተቃውሞታል። በዚህ ንግግሯ ተቃውሞ ሰምቻለሁ። በጣም ብዙ ኦርቶዶክሳውያን ይሄ ነገር ልክ አይደለም ብለው ሲናገሩ አሰምቻለሁ። በዚህ ላይ ምን ይላሉ? እንደው እውነት ነው። ምንድነው እኔ አሁን ይችን ሴት አንደኛ ሴት ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሴቶችን ያክል መብት የላቸውም። ምናልባት አሁን በማህበራዊ ሚዲያ እንደ ቲክቶክ እንደ ፌስቡክ እና ሌሎች ማህበራዊ ሚዲያዎች ላይ ሴቶቹ አሁን የሃይማኖት ተከራካሪ እየሆኑ እየመጡ እንጂ ኢና በጓለ ብእሲት ከመ ትምሃር ሃይማኖት የሚለው በቤተ ክርስቲያን ውስጥ አሁንም ይሰራል። ምክንያቱም ሃይማኖትን ወይም እምነትን ታስተምር ዘንድ ሴትን እንደማይመለከታት ቤተ ክርስቲያን ሁሉ ጊዜ እኛም እንኳ በኮርስ ወስደነዋል ይህን ጉዳይ። ከዚህም የተነሳ ነው ሴቶች አይቀድሱም፣ ሴቶች አይባርኩም፣ ሴቶች የክህነት ስልጣን የላቸውም። በቤተ ክርስቲያኒቱ ነው መዋል እንደ መጽሐፍ ቅዱስ አይደል። በቤተ ክርስቲያኒቱ ያለው ስርዓት ውስጥ ላይ ሴቶች የማይካተቱባቸው ብዙ ናቸው። ሴቶች ብቻ ምዕመናን ናቸው በቤተ ክርስቲያን። እንዲያውም የሴቶች ልማድ ስለሚያዩ ሴቶች አውደ ምሕረት እንኳን ለመግባት የሴቶችን ልማድ ባዩ ጊዜ አይፈቀድላቸውም። ወንዱ ምንም ይሁን ይዘሙትም ይስረቅም ይርከስም ይረካከስም ችግር የለበትም ይገባል። ሴቶች ግን የወር አበባ የሚባለው ይሄ የእንትን ስላዩ የሴቶችን ልማድ ስላዩ አይገቡም። ከዛም የተነሳ ምናልባት ይቺ ሰው
ዶክተር ናት። የዶክተርነቷ ባለማዊ ነው። በመንፈሳዊነት ምንም የላትም። ደግሞ ምንም እንድታውቅ አይፈቀድላትም በቤተ ክርስቲያን። ዝም ብላ ልልል ማለት ማጨብጨብ፣ ታቦት ወጣ ታቦት ገባ ብቻ ነው በቤተ ክርስቲያን ያሉ ሴቶች፣ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያሉ ሴቶች ይሄ ነው መብታቸው። እዛ ውጭ ግን ሃይማኖትን ለመፈትፈት የምትገባ ከሆነ አንደኛ ቤተ ክርስቲያኒቱን አትወክል። ቤተ ክርስቲያኒቱን የሚወክሉ ጳጳሳት አሉ አይደለ? እንደ ግለሰብ ካህናት አሉ፣ ዲያቆናት አሏት። የስልጣን ተዋረድ ያላት ቤተክርስቲያን። በዋናነት ደግሞ ቤተክርስቲያኗን የሚቆጣጠራት ቅዱስ ሲኖዶስ የሚባል አለ። እንደገና ደግሞ እምነቱን የሚጠባበቅ ጉባኤ ሊቃውንት የሚባል ደግሞ አለ። ይሄ ባለበት ላይ መስከረም ተነስታ ሥላሴ የሚለውን ስም፣ ኢየሱስ የሚለውን ስም፣ እግዚአብሔር የሚለውን ስም ምናምን የሚለውን ስም ከግዕዝ ስለሆነ የመጣ ውርሱ ግዕዝ ስለሆነ ይህንን ሌሎቹ መጠቀም የለባቸውም የሚለው ትምህርቷ መጠቀም ከፈለጉም እኛ መፍቀድ አለብን ነው። ከፈለጉ ደግሞ መፍቀድ አለብን። ምን ማለት ነው? ቅድም እንዳልከው መንፈስ ቅዱስ የለም። ኢየሱስ ማንም ኢየሱስ ክርስቶስን ኢየሱስ ነው ኢየሱስ ጌታ ነው የሚል በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ይላል አይደለ? ማንም ሰው በመንፈስ ቅዱስ ካልሆነ በቀር ይላል እንጂ መስከረም እንተና ባወጣቸው ሕግ መሰረት ቢል ከባ አይደለም። መስከረም አባ ማቲያስ እንኳን ባወጡት ሕግ ቢል በነገራችን ለምን ክላሽ ይዛ ትዋጋላቸው? ለአብም ለወልድም ለመንፈስ ቅዱስ ከዚህ ሁሉ ነገር ትዋጋላቸው። እዛ ውጭ ግን እኔ ይህንን ከምንድን ነው ማየው? ከእብደት አንፃር አንዳንድ ጊዜ ሰዎች ሞቅ ሲላቸው በቃ ምንም ለሰውም ደንታ ሳይኖራቸው ሲቀር አሁን ይቺ ተምራል ዶክተር ናት ስሟ እንዲሁ በጣም ይገርመኛል። የእኛ ሀገር ዶክተሮች ይገርም ይሉኛል። በዚህ ሰሞኑም እያነሳው ነበር አንዳንድ እንትን ላይ ዶክተር ሆኖ እንዴት ሰው አንድ አያነብም? ዶክተሬት እኮ ደረጃ የደረሰው እኮ አንብቦ ነው አይደለም? ተምሮ ነው። ከሌሎች በደንብ እውቀት ቀስሞ ነው። እንዴት መጽሐፍ ቅዱስ አንብበው መጀመሪያ ይረዱ? ኢየሱስ የሚለውን ስም እኮ ኦርቶዶክስ አልሰጠችን። ጂሰስ የሚለውን ስም ጠራው ኢየሱስ ብል ምንም እንትን የለው ለውጥ የለውም። ጂሰስ ብዬም ብሰብከው ያው ኢየሱስ ነው። መልአኩ ገብርኤል መጥቶ ለማርያም ስሙን ኢየሱስ ትይዋለሽ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል ተብሎ የተጻፈው ስም እኮ ኢየሱስ እኮ ትርጉም አለ። ኢየሱስ ዝም ብላ ማንም እንዳነሳች የምታንቦጫርቀው ስም አይደለም። ኢየሱስ የሚለው ስም እኮ አዳኝ ነው። ይህንን ስም እኮ ማንም ፈቅዶ ሊምጠረው አይደለም። እግዚአብሔር እኔን ለማዳን ስለላከው መድኃኒቴ ስለሆነ አዳኘ ስለሆነ ስላመንኩት ኢየሱስ ጌታ ነው እንድል ደግሞ ያመንኩት የዳንኩትን ያንን ሊያረጋግጥልኝ የታተምኩበት ቅዱስ መንፈስ የገለጠልኝ እንጂ ማንም ሰው የፈቀደልኝ አይደለም። ይህም ራሱ ወንጀል ነው። በነገራችን ላይ በቤተ ክርስቲያን ውስጥ እንዲህ አይነት ሰዎች እየተነሱ አሁን በቅርብ በሃይማኖት አንድ የተጠራ ሃይማኖት አለ። ሃይማኖቱን ሰበብ አድርጎ የተነሳ ሙአ ተዋህዶ የሚባል የአደባባይ ምስጢር ነው። አሁን ሙአ ተዋህዶ አንድ መብት ቢያገኝ እርግጠኛ ነኝ ይህንን ተግባር ይተገብረዋል ብዬ አምናለሁ። ይህንን ኢየሱስ አትበል፣ ኢየሱስ ኢየሱስ ካልክ ትሰየፋለህ ምናምን የሚል ጂሃዲስት እንደሚያውጅ ይሄ የታወቀ እኮ ነው። እናውቀዋለን እኮ አንዳንድ ጊዜ እኛ ለሀገር ሰላም መጽሐፍም እንደሚናገር የምድር ጨው የዓለም ብርሃን ናችሁ ስለሚል እንደ ሰዎች ክፋትን አንስተን ጦርነትን ከምናውጅ ይልቅ የሰላምን ወንጌል ብንሰብክ ሰዎች በሰላም ወንጌል ተማርከው ሰላማዊ ሰዎች ይሆናሉ የሚል እምነት አንግበን ስለተነሳን እንጂ እኮ ማንሰማው ምን አለ? ምን ማንከታተለው ነገር አለ አይደለ እንዴ? የአደባባይ ምስጢር እኮ ነው መምህር ሀብታሙ። ስለዚህ ይሄንን ለማድረግ ወደ ኋላ አይሉ ግድ ማተብ ከሌለ ካላሰርክ ትቆረጣለህ የሚል እኮ ትውልድ እኮ ነው። ይሄ ነው ወይ? ቀደም ብያለሁ፣ ቁስ ነው ነገራቸው። ለምሳሌ ከስውሯ ማርያም ተደግሞ የመጣ መስቀል ይላል። እሱን 10 ብር ይሸጣል። በ10 ብር የሚሸጥ ጌታ አይደለም የኔ ጌታ። ሃሌሉያ!
እግዚአብሔር እንደገና ይኸውልህ የሰው ልጅ ለማደር ነፃ ስጦታ ብሎ በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ብሎ ያን ክቡር የሆነውን ልጁን የሚወደው የሚሳሳለትን ሃሌሉያ በእርሱ ደስ የሚለኝ የምወደው ልጄ ብሎ አብ ደስ የተሰኘበትን ልጁን የሰጠን በሳንቲም አይደለም። እኛ የተገዛ ጌታ የለን፣ የገዛን ጌታ እንጂ። ክብር ለኢየሱስ ይሁን። ስለዚህ እቺ ሰው እኔ እቺ ሰው እንደው ስላነሳት የጀርባ ታሪኳንም እንደው ብንመለከት በጣም አፍቃሪ ዘርዓ ያዕቆብ የሆነች ሴት ነች። በነገራችን ላይ አሁን እርሳችን አይደለችም፣ ግን የዘርዓ ያዕቆብን ስሜትና የድርጊት የወንጀል ድርጊት ተባባሪ ለመሆን ዛሬም ድረስ የዘርዓ ያዕቆብን ተግባር የምትናፍቅ እህት ነች። ምንም ጥያቄ የለውም። እና ዝክረ ዘርዓ ያዕቆብን በማዘጋጀት ረገድ የዝክረ ዘርዓ ያዕቆብ ላይ የዘርዓ ያዕቆብ የጥቃት ሰለባ የሆኑትን እንኳን አባ እስጢፋኖስና ተከታዮቻቸውን እንኳን ግብረ ሰዶማውያን ናቸው ብላ እንኳን እስከምትናገር ድረስ በአደባባይ ላይ በጣም ያሳዝናል። ማለት እነዚህ ሰዎች የጠየቁትን መጽሐፍ ቅዱሳዊ ጥያቄ እንደ እግዚአብሔር ቃል ከመመለስ ይልቅ ዛሬ በህይወት ኖሮ መመለስ የማይችሉ ሰዎችን ካራክተር አሳሲኔት የማድረግ ስብዕና የመግደል አየህ፣ ዛሬ በህይወት እንኳን ባይኖሩ ዘርዓ ያዕቆብ ካደረሰባቸው ወንጀልና ጥቃት ይልቅስ ዛሬም ያንን ጥቃት ሕያዋን ናቸው። ኢንፋክት በእግዚአብሔር መንግስት ላይ ግን ሊናገር በማይችል አጽማቸው ላይ ሊናገር በማይችል በድን አካላቸው ላይ ወንጀላቸውን በየዕለቱ ስትናገር የምትውል እህት ነች እቺ ሴት እና በጣም ያሳዝናል። አሁን መንፈሱ የዘርዓ ያዕቆብ መንፈስ ነው። የኢየሱስ የሆኑትን የማጥፋት የኢየሱስ የሆኑትን ስም አጠራራቸው እንዳይጠራ የማድረግ በታሪክ መካከል አሉታዊነታቸው ጎልቶ እንዲወጣና የሚመጣው ትውልድ የኢየሱስና የኢየሱስ የሆኑትን በተመለከተ ስቡት የሆነ ድምዳሜ ላይና ግምገማ ላይ እንዲደርስ በጣም በትኩረት የምትሰራ እህት ነች እቺ እህት እና እኔ ይሄንን ዝም ብሎ ይሄ ከእውቀት ማነስ የመጣ ነገር አይደለም። የዚህ ጉዳይ ባይዘው አንዳንድ ሰው ከንባብ ጉድለት ይስታል። ከንባብ ጉድለት ለምሳሌ እንግዲህ እዚህ ጋር ስሙን ማንሳት ቢያስፈልግ እንደ መምህር ዘበና ያለ ሰው የሚያነሳው ነገር እኔ አውቆ በዓላማ ነው የሚስተው ብዬ አላስብም። የእሳቸውን በእኔ ግምገማ የእሳቸው ይሄ አዶን ነው ይሄ ዝም ብሎ ምናምንቴ ሀሳብ በከፍተኛ ከሆነ የንባብ ጉድለት ይመጣ ነው። የንባብ ጉድለት ማለት አያነቡም አያጠኑም ማለት አይደለም። ግን አብርሆት አልባ ንባብ እኮ አለ። አብርሆት አልባ ንባብ ይሄ ማነብነብ እኮ አለ እኮ ይሄ ኢንላይትመንት የሌለው ንባብ እኮ አለ። 30 ዓመትን ብታነበንብ ትርጉም የለውም እኮ ዝም ብሎ ከአፍቅ አልወጣል እንጂ ወደ አእምሮ ጓዳ ጠብ የሚል የእውቀት ጠብታ አይኖርም። የጥበብ ጠብታ እዛ ላይ የለበትም። እቺ ሴት ግን እንደዛ አይደለችም። ፐርፐስፉሊ እያነበበች ጉዳዩን አሉታዊ በሆነ መንገድ ለሚቀጥለው ትውልድ ለማስራት የምትሄድ ለኔ ይሄ ቅድም ባልኩ ዊኪፒዲያ በሚያስቀምጠው ትንታኔ ስመለከተው ለኔ ይሄ ዘረኝነት ነው። ሃይማኖታዊ ዘረኝነት ሪል በቃ ሃይማኖታዊ ብታደርገውም ዘረኝነት እኮ ተፈጥሯዊ በሆነ ቋንቋ ለምሳሌ በተፈጥሮ አቋም ላይ ሰው ዘረኛ ይሆናል። ቋንቋ ላይ ተመልክተው ዘረኝነት አቋም ሊወስዱ ይችላሉ። ቀለምህ ላይ በተመለከተ የዘረኝነት ሐሳብ ሊወሰድ ይችላል። የዘረኝነት መልኩ ብዙ ነው። ልክ እዚህ ጋር ደግሞ ሃይማኖታዊ ዘረኝነት ማለት ነው። በሃይማኖት አቋም ላይ ሃይማኖታዊ የወሰድከውን ሃይማኖታዊ አቋም በተመለከተ ምንም አይነት ሃይማኖታዊ አቋም ትውሰድ፣ ያንን በተመለከተ የማጣጣል የማናናቅ የማራቅ የማጠልሸት እርምጃዎች እነዚህ መጀመሪያ በነገራችን ላይ በአንድ እናንሳው እዚህ ጋር ግድ የለም በአንድ ስፔሲፊክ ግሩፕ ላይ በአንድ ስፔሲፊክ ኮሚኒቲ ላይ ወይም አንድ የተወሰነ ቡድን ላይ አንተ የዘር ማጥፋት የሚባለው እርምጃ ከመውሰድ በፊት የምትወስዳቸው ፕሪኮንዲሽንስ አሉ። ይሄ ዩናይትድ ኔሽን ያስቀመጠው ይሄ ዓለም አቀፍ የቅድመ ዘር ማጥፋት የሆኑ እርምጃዎች አሉ። ዝም ብለህ ሄደህ እኮ ዘር አታጠፋም እኮ አንድ ኮሚኒቲ ላይ ምን ታደርጋለህ? ስም ታጠፋለህ። መጀመሪያ ልታጠፋው አሰብከው ኮሚኒቲ አለ፣ ልታጠቃው የምትፈልገው ግሩፕ አለ። ግን ምን ታደርጋለህ? መጀመሪያ ስም ታጠፋለህ። ብላክሜል ይሉታል። ብላክሜል ታደርገዋለህ። ለምሳሌ ቋንቋውን ታጠለሻለህ። እንዲህ አይነት ቋንቋ ነው ያለው፣ የማይረባ ቋንቋ ነው ያለው። ወይም ደግሞ ሌላም ይሄ ገጽታውን በተመለከተ ቀለም በተመለከተ ከሆነ ጥቁር ነው ምናምን ጥላሸት ነው ምናምን ነው እያልክ መጀመሪያ ይሄንን ህዝብ በተመለከተ የሚመለከተው ሌላው ማህበረሰብ አሉታዊ ስያሜ እንዲይዝ መጀመሪያ ስራዎችን ነው የምትሰራው እንጂ ሰይፍ ስለ ቆንጨራ ሰብስበ ምናምን መተቁ መጀመሪያ እኮ አታደርገውም። ታውቃለህ አይደለ? በሌሎችም የዘር ማጥፋት የተፈጸመባቸው አገሮች ላይ ሄደህ ብትመለከተው ቅድመ የተካሄዱ ጉዳዮች አሉ። በሚዲያ የተሰሩ ስራዎች አሉ። ለምሳሌ ሩዋንዳ ብትሄድ እኮ የሁቱና የቱትሲን ጥፋትና ጥቃት ብትመለከት እኮ ጥቃት የደረሰባቸውን ኮሚኒቲዎች እኮ በአንድ ጊዜ እኮ አይደለም ጥቃት ያደረጉባቸው። በሬዲዮኖቻቸው እነዚህ በረሮች፣ እነዚህ ምናምንቴዎች፣ እነዚህ አይጦች ምናምን እየተባለ እነዚህን ሰዎች በተመለከተ የማራቅ ስም የማጥፋት ካራክተር ዲፋሜት የማድረግ ምናምን አይነት ነገሮች ይደረጉና እድልና ዘመን ደግሞ ሲገኝ ወደ ተግባራዊ እርምጃ ተገባለ ማለት ነው። ለኔ በዚህ ሴት በኩል እየመጣ ያለው ነገር ኢየሱስና የኢየሱስ የሆኑትን ትውልዶችን በጠቅላላ
ኢትዮጵያ የሚባል አገር ላይ እንዳይኖሩ የመስራት ስውር የሆነ ስራ እንደሆነ ያለው በእርግጥ እግዚአብሔር አምላክ እየገለጣቸው እንደመጣም እንታዘባለን። ዘርዓ ያዕቆብን የሚናፍቅ እንዴት ያለ ትውልድ ነው! ዘርዓ ያዕቆብ ሰዎች ከአንገታቸው በታች ተቀብረው ፈረስ እንዲነዳባቸው ኢሰብአዊ እርምጃ የወሰደ ሰው ዛሬ በአካል ቢኖር በተባበሩት መንግስታት እኮ በዘር ማጥፋት ሊጠየቅ የሚችል ሰው እኮ ነው። ሰው ያደረገው አስተዋጽኦ እንደ መንግስት ያደረገው አስተዋጽኦ በስነ ጽሁፎቻችን ላይ ምናምን የራሱ እንዳለው ቢጠበቅም ሆኖ ግን ባጠፋቸውና ስም አጠራራቸው እንዳይጠራ ባደረገባቸው ሰዎች ግን የሚጠየቅበት እኮ በወንጀል ሊጠየቅ የሚችል ሰው እኮ ነው። ይሄንን ሰው የሚናፍቅ ከሆነ ያ ሰው ያደረገው ነገር ምንድነው? ዛሬስ የሚደረገው ነገር ምንድነው ብሎ መጠየቅ ያስፈልጋል። ይሄ የኢየሱስ ስም የክርስቶስ ኢየሱስ ስም የወንጌል ዘርና የወንጌል አስተዋጽኦ የትኛውንም እርምጃ በመውሰድ ተጠፋው ስለማያስችል ዛሬም እኛ ዘመን ላይ ደርሶ እንመለከተዋለን። ግን እንዲነቃ ትውልዱም እንዲነቃ መናገር የምንፈልገው ህዝቡም እንዲነቃ መናገር የምንፈልገው እንደዚህ ያለ ስሜት ያላቸው እንደዚህ ያለ ዝንባሌ ያላቸው እንደዚህ ያለ ኢነርጂ ያላቸው ሰዎች ዘመንና እድል አጋጣሚ ቢያገኙ ያንን ድርጊት ከመድገም ወደ ኋላ እንደማይመለሱ መታዘብ በጣም ተገቢ ነው ብዬ አስባለሁ። እውነት ለመናገር ወደ መጀመሪያው ሐሳባችን እንምጣና ዛሬ እኮ ተጠየቀው ያለው የዜማ ዕቃዎችን አትጠቀሙ ነው። የምንለብሰው ልብስ አትጠቀሙ ነው አይደለ? ጸናጽሎቻችንን ከበሮቻችንን አትጠቀሙ ነው እየተባለ ያለው። እንዴ አሁን እኮ እኛ እኮ ለመጠየቅ እያሰብን ያለነው ጥያቄ እኮ የልጅነትና የመብት ጥያቄዎችን እኮ ለመጠየቅ የተዘጋጀን እኮ ነው። እንዴ በመቋሚያማ ከደነገጡ በጣም አስቸጋሪ እኮ ነው። በጸናጽል ካቴድራሉስ እሱን ነው የምልህ። በጸናጽል ከደነገጡማ በጣም አስቸጋሪ ነው። አሁን ለትልቅ ጥያቄ እኮ ተሐድሶ እኮ የተዘጋጀ እኮ ነው ያለው። አሁን እኮ መስቀል አደባባይን እኮ ክሌም እያደረገን እኮ ነው። አሁን እኮ ጉባኤዎቻችንን እኮ በጓዳ እናደርግም ከዚህ በኋላ እኮ የሆነ ቆርቆሮ ሰርተን እኮ በዩኤንኤችሲአር እኮ ሸራውት እኮ የምናመልክበት ጊዜ እኮ ኦልሬዲ እያበቃን ያለው። አሁን እኮ እንደ ልጅ የልጅነት መብታችንን ኦርቶዶክሳዊነታችንን ማንም የሚሰጠን ማንም የሚነፍገን አይደለም ብለን እኮ የአቋም ጥያቄዎችን እኮ ሬዝ እያደረገን እኮ ይሄንን ማወቅ አለባቸው እኮ አባቶቻችን። ይሄን እየጠየቁ ያሉ ሰዎች እኮ ከጥቃቅን ጥያቄዎች ተሐድሷችን ራሱ የደረሰበትን ሌቭልና ደረጃ እኮ መታዘብ መቻል እኮ ይገባቸዋል ብዬ አስባለሁ። ህጋዊ የልጅነት ህጋዊ ይገባናል ህጋዊ የመብት ጥያቄዎችን እኮ ለሚመለከተው ይሄ ሰፈር ለሰፈር ለሚመላለሰው አይደለም እኮ ቲክቶክ ላይ ለሚለው አይደለም እኮ ለሚመለከተው አካል ለሚሰማው አካል ሰምቶ መልስ ለሚመልሰው አካል እኮ ለማቅረብ እኮ ዝግጅቶቻችንን እኮ እያጠናቀቅን በነጠላና በመቋሚያ በጸናጽል ምናምን እኮ መደንገጥ ይገባል ብዬ አላስብም። ስለዚህ ኦርቶዶክሳዊነት የኦርቶዶክሳዊነት እሴትን ጨምሮ ማንም ሲፈልግ የሚሰጠን ማንም ሲጠላ የሚነፍገን ጉዳይም እንዳሉና መታዘብ ያስፈልጋል። በዚህ ውስጥ ማየት የሚገባው ነገር ከቤተ ክርስቲያኒቱ ለሰላም ሲባል አየህ ደም መፋሰስን ለማስቆም ሲባል በመካከል የቤተ ክርስቲያኒቱን አንድነት እንኳን ለመጠበቅ ሲባል ዞር ብለን እንኳን ይጠበቅን ያለነው እኮ ደም መፋሰስን ለመከላከል ነው። በመካከል የሚመጣውን እኮ አላስፈላጊ ግጭት እኮ ለመከላከል ነው። ጭራሽ ገፍተው ካስወጡን በኋላ ጭራሽ ደጅ አካባቢ ቆመን እንደው አባቶቻችን ይሄን ጥያቄ እስኪሰሙን ድረስ እስኪ ሰላማዊ በሆነ መንገድ እንጠብቅ ሲባል ጭራሽ ኦርቶዶክሳዊነትን እነሱ የሚሰጡን እነሱ የሚቸሩን ጭራሽ ኦርቶዶክሳዊ ነው ብለው የሚያስቧቸውን ከዚህ ጉዳይ ጋር የማይገናኙ ጉዳዮችንም መጠቀም አትችሉም የሚሉ ጽንፍ የወጡ ሐሳቦችን ስትመለከት ነገ ከነገ ወዲያ የቤተክርስቲያኒቱ ዕጣ ፈንታ ያሳስበናል። በነገራችን ላይ ነገ ከነገ ወዲያ የዚህ ቤተክርስቲያን አሁንም ለለውጥ አሁንም ለመታደስ አሁንም ተሐድሷን ለማጥፋት የዘርዓ ያዕቆብን ዱካና እርምጃ የሚናፈቁ ትውልዶችን ስታዘብ በጣም በጣም ያሳስበኛል። እኔ እሱ ብቻ አይደለም፣ በጣም ይገርማል። ኢትዮጵያዊነትን እንኳን ሰጪና ነሺ ሆነው እኮ የተቀመጡ ሰዎች እኮ አሉ። እንዴ የዜግነት ጉዳዮቻችንን እኮ በጣም ይገርማል እኮ። እኔ ኦርቶዶክሳዊነትና ኢትዮጵያዊነት መቼ እንደተሰፋ አላውቅም። እኔ ማን ሰፍቶ እንዳለበሳቸው ወይን ጉዳይ አላውቅም እኮ። ሰው እኮ ኦርቶዶክሳዊ ሳይሆን ኢትዮጵያዊ መሆን አይችልም እንደዚህ ሀገር ላይ። የኦርቶዶክሳዊነትን ቀለም ለመቀበል እኮ ሰው የግድ ኦርቶዶክስ ማለት ኢትዮጵያዊ ለመሆን ኦርቶዶክሳዊ መሆን አለበት እንዴ? ይሄ እኮ ጤናማ እይታ እኮ ራሱ በራሱ አይደለም። ስለዚህ እነዚህ ሰዎች ኦርቶዶክሳዊነት ላይ ጥያቄ ያላቸውና የኦርቶዶክሳዊ ስነ መለኮት ላይ የኦርቶዶክሳዊ መጽሐፍ ቅዱሳዊ አስተምህሮ ላይ ጥያቄዎች አሉን ማለት የዜግነት መብታችንን ለመቀማት የሚፈልጉ ሰዎች ናቸው እንዴ ያሉት። እኔ አንዳንድ ጊዜ አንዳንድ ሰዎች ከዚህ መነሻ ይመስለኛል በቃ እንደዚህ ካላችሁ ፈጽሞ የእናንተን ነገር አንፈልግም ብለው እኮ አንዳንድ ሰዎች እኮ ጥያቄ ያቀርበዋል። ታውቃለህ ካላንደሩን እንኳን አንፈልግም እስከ ማለት ደርሰዋል። እኔ እውነት ለመናገር ኢትዮጵያዊ በሆነው የካላንደር ጉዳይ ላይ ምንም ጥያቄ የለብኝም። እኔ በግሌ ምንም ኢትዮጵያዊ ካላንደርን መጠቀም ይገባናልም ብንጠቀመውም በራሱ ጽድቅም ኃጢአትም አይደለም ኢትዮጵያዊ ስለሆነ። ግን አንዳንድ ጊዜ ሰዎች ከመገፋታቸው የተነሳ በነገራችን ላይ አንድ በጣም ማስተዋል የሚገባን ነገር አለ መርጌታ። የሰው ልጅ ስፒሪቹዋል ቢንግ ብቻ አይደለም ሶሻል ቢንግም ጭምር ነው። በማህበራዊ መስተጋብር ውስጥ የራሴ ብሎ የሚፈልገውን
እሴቶች ይፈልጋል። ቋንቋው፣ አኗኗሩ፣ አለባበሱ፣ ስርዓተ አምልኮ አያላረ እነዚህ ጉዳዮች ጭምር ካልቸራል ቢንግ ነው ወይም ደግሞ ይሄ በማህበረሰብ እሴት ውስጥ የራሱ ነገር እየፈጠረ መሄድ የሚፈልግ ነው። የቆየውን ነገር ተቀብሎ የእግዚአብሔር ሐሳብ ነው ብሎ ከተቀበለ እንደ ክርስቲያን ተቀብሎ መሄድበት ወይንም ደግሞ ይሄ ያንተ አይደለም ብለህ ስትለው ሉክ ጸናጽሉ ያንተ አይደለም ብለህ ስትለው በደንብ ስማኝ፣ ከበሮ ያንተ አይደለም ብለህ ስትለው ኢቭን ኢየሱስ የሚለው ስም እንኳን ያንተ አይደለም ብለህ ስትለው ኦኬ ከመጣሽ ማርያም ታምጣሽ እንደሚባለው ልክ ነህ ያንተ አይደለም አዎ እኔ ከምጨቃጨቅ ብሎ የራሴን ለምን ሌላ ነገር አልፈጥርም ብሎ ሲል ደግሞ እሪ ማለት አይገባህም አንተ ገብቷል። መጀመሪያም ገፍተህ እዚህ አቋም ላይ ያቀረብከው አንተ ነህ እኮ ይሄን አቋም እንዲህ ያረከው እኮ አንተ ነህ እኮ። የካላንደር ጉዳይ የጸናጽል ምናምን ጉዳይ እኮ እንዳይመስልህ። ሰው ያለ እሴት መኖር አይችልም። ያለ ባህል መኖር የሰው ልጅ አይችልም። ባህሉን ቀምተህ አለባበሱን ቀምተህ የዜማ ዕቃውን ቀምተህ ኢቭን ኢየሱስ ብሎ የሚድንበትን ስም እንኳን ቀምተህ የጸሎት ህያውነቱን የሚያገኝበትን ስም ቀምተህ አረ ክብር ለኢየሱስ ይሁን። አንተ ባዶ ልታስቀረው ስትፈልግ አይ እንደዛ ከሆነማ ያለ እሴት መኖር ስለማልችል ያለ ባህል መኖር ስለማልችል የሰው ልጅ ሶሻል ቢንግ ነው ብዬ እንዳልኩ በማህበራዊ መስተጋብር ውስጥ የራሱን ነገር እየፈጠረ መኖር ስለሚፈልግ እንኩ በቃ እናንተ ነው አይደል ይሄ ጉዳይ አልፈልግም እናንተን ነገር የራሴን ነገር ፈጥራለሁ ብሎ ሲል ኢትዮጵያዊነትን አፍራሽ፣ ባህል በራሽ፣ ሃይማኖት ቆራሽ፣ ድንበር ከላሽ ምናምን ብለህ ልትከሰው አይገባህም ነው ልከሰው አይገባህም ያለ እሴት መኖር ስለማይችል። ስለዚህ አንቺው ታመጪው አንቺው ታሮጩ እንደሚባለው አይነት ነገር አለ። ስለዚህ እኛ ኢትዮጵያዊነት የኛ ኢትዮጵያዊነትን ያስከበርን ያከበርን ያጸናን እኛ የኢትዮጵያዊነትን ቀለም መርጦ ሰጭኛ ለወደድነው የምንሰጥኛ የአይኑ ቀለም ላላማረን ኢትዮጵያዊነትን ዜግነት ማንሰጥኛ ሰንደቅ ዓላማና የሉዓላዊነትን ማህተም ረጋጭኛ የዜግነት መብትና ነፋጊኛ ብለህ ራስህን እኛው በእኛው ጨርሰህ ስታበቃ ሌላው ማህበረሰብ በሌላው እሴት ያለ ማህበረሰብ አይ ይሄ ያንተ ከሆነ እኔ ካንተ ጋር ሙግትም አልገጥምም ካንተ ጋር ዱላም አልገጥምም የራሴን እሴት እፈጥራለሁ ብሎ ሲል ልትናደድና ልትቃወም አይገባም ማለት ነው። ማንነታዊ መገለጫዎችን የመቀማት ስራ ነው እየተሰራ ያለው። ይሄ ግን የማይሆንበት ዘመን ላይ እንዳለን ደግሞ መታሰብ ያስፈልጋል። አየህ የዘመኑን መልክና ሁኔታም ደግሞ መታሰብ ያስፈልጋል። አሁን እኮ እየተንደረደርን ያለነው እኮ የልጅነት መብት ይሄን በደንብ አስረግጠን መናገር እንፈልጋለን። የልጅነትና የይገባናል መብቶቻችንን እኮ ለቅዱስ ሲኖዶስ እኮ ለማቅረብ እኮ ዝግጅት እያደረገን እኮ ነው። አሁን እኛ ከቤተ ክርስቲያኒቱ እውነት ለመናገር አንዲት ጋት እንኳን የመካፈልና የመውሰድ መብት ጥያቄ ኑሮብን አልነበረም። እውነት ለመናገር ቤተ ክርስቲያኒቱ እንደነበረች እንዳለች ለወንጌል እንድትታረቅ እንድትታረም ጥያቄያችን። ነገር ግን እየመጣ ያለው ኢግኖራንስ እየመጣ ያለው መገፋት እየመጣ ያለው ጭራሽ እንደማይመለከተን አንዳንዴ በጣም ይገርመኛል። ጭራሽ በቤተ ክርስቲያኒቱ ጉዳይ ምንም መብት ጥያቄ መጠየቅ እስከማንችል ድረስ አንዳንድ ሰዎች ሲሰማቸው አይ እንደዚህ ከሆነማ የጥያቄያችን የተደረሰነት እዚህ ጋር ድረስ ነው ብሎ ጉዳዩን ማሳየት በጣም ተገቢ ነው ብዬ አስባለሁ። ስለዚህ እንደ አጠቃላይ የመብትን ጥያቄ ከዚህ ማዕቀፍና ከዚህ ልክ አንጻር ብናየው ተገቢ ነው ብዬ አስባለሁ። እና አንዳንድ ሰዎች ምን ያስባሉ? በዚህ መጠን ሆሊ ትራዲሽንስ ሆሊ የሆኑ ቅዱሳት ትውፊቶችን ቅዱስ የሆኑ ባህሎችን ከእግዚአብሔር ቃል ጋር የማይጋጩ ስርዓቶችን ወጎችን እንደምንቃወም አድርገው የሚቆጥሩናል። እንደዛ አይነት ተቃዋሚዎችም እውነት ለመናገር አይደለንም። ስለዚህ የኛ ከኛ የኛ ካልሆነ ውጡ ምናምን የሚለው ሐሳብ እኔ አንድ አስተዋውሳለሁ አደረገችን ብዬ ወደ እርሱ ልግፋ። ድሮ ልጆች ሆነን ኳስ ስንጫወት ኳሱን ሰፍቶ የሚያመጣው የኳሱ ባለቤት አለ። ኳሱን ይዞ የሚመጣው ልጅ አለ እና ኳሱን ይዞ የሚመጣው ልጅ ልክ የኳሱ ባለቤት ስለሆነ ልዩ መብት አለው። ለምሳሌ ዳኛ አይሆንም። አሁን ተሸንፈህ ስትወጣ ተቀያሪ ትሆንና ዳኛ ሆነህ ትጫወታለህ አይደል? አንተ ዳኛ ሆነህ ትዳኛለህ። የኳሱ ባለቤት ዳኛ አይሆንም። ቢሸነፍም እዛው ነው የሚቀጥለው። ለምንድን ነው ሲባል የኳሱ ባለቤት ነው። ወይንም ደግሞ የኳሱ ባለቤት ላይ የሆነ ትሪክ ምናምን መስራት አልችልም። ለምሳሌ ሎጬ ብታስገባበት ካኮረፈ ኳሱን ይዞ ይሄዳል፣ ይፈርሳል፣ በቃ ጫወታው ይፈርሳል። ስለዚህ ሌላው ኳሱን ያላመጣው ተጫዋች እዛ ሜዳ ውስጥ ያሉ ልጆች ሁሉ የሌላቸው መብት፣ የኳሱ ባለቤት ግን መብት አለው። አየህ ዳኛ አይሆንም። የሆነ ብትመታው ብትጠልፈው ምናምን ተናዶ ኳሱን ይዞ ይሄዳል ምናምን እና አሁን ልክ የልጆች ጫወታ ላይ ያለን የኳሱ ባለቤትነት አይነት ነኝ የምትል ይመስለኛል አሁን ያለችው ቤተክርስቲያን ይማጹ ጥያቄ ጠይቃ ታኮርፋለች። እንደውም እኔ አይደላችሁም ትላለች፣ እንደውም ውጡልኝ ትላለች። ይሄ የሚሆን ነገር አይደለም። የሰውን ስሪት ማወቅ ያስፈልጋል። የሰው ልጅ
የኔ ነው ብሎ የሚያስበውን ወዳጄ ተመልከት እኮ ይሄ እኮ ኢትዮጵያዊ እሴት ከበሮ እኮ ጸናጽልና መቋሚያ እኮ ይሄ የለበስናቸው ልብሶች እኮ ኢትዮጵያዊ ነጠላችን እኮ የኛ ነው ብሎ እኮ ለረጅም ዘመን ተቀብሎ የኖረ ማህበረሰብ እኮ ነው። ሁሉም የኔ ነው ኢትዮጵያዊ ነው የኦርቶዶክስ ነው የእንትና ነው ብሎ ከተቀበለ አይደለም። አየህ ያንተ አይደለም ብለህ ስትለው ከተቻለ ሌላ የራሱን እሴት ፈጥሮ መቆየት ይፈልጋል። አይ ሌላ እሴት ደግሞ አይመቸኝም ብሎ ካለ የራሱን እሴት ፈጥሮ በዛ እሴት ውስጥ ለመሄድ በማህበራዊ መስተጋብር ውስጥ እኔነቱን ያሳደገ መሄድ የሚፈልግ ፍጥረት ነው የሰው ልጅ። ልታቆመው አትችልም፣ ልትከላከለው አትችልም። ስለዚህ ነገ ከነገ ወዲያ በዚህ መንገድ ለውጥን አሻፈረኝ ብላ በዚህ መንገድ ለውጥን እምቢ ብላ የምትሄድ ከሆነ ወርቃማ የሆኑ ታሪኮቿ፣ ወርቃማ የሆኑ እሴቶቿ፣ ወርቃማ የሆኑ ሂስቶሪካል የሆኑ መገለጫዎቿ ሁሉ ነገ ከነገ ወዲያ የእሷ ለመሆናቸው እንኳን ዋስትና እስከማይሰጣ ድረስ ከህግ ውጪ ሆና ከመጽሐፍ ቅዱስ እሴቶች ውጪ ሆና ከኢትዮጵያዊ ብሔራዊ እሴቶች ውጪ ሆና የራሷን ስዕል ስላ የሆነ ዘመን ላይ ተቀምጣ ለመቀጠል የምትፈልግበት መንገድ እኔ ብዙ የሚያስቀጥል መስሎ አይሰማኝም። እና የዘመኑን መልክና የዘመኑን አጠቃላይ ሁኔታ መገንዘቡ ተገቢ ነው ብዬ አስባለሁ። ተሐድሶም የደረሰበትን እድሜና ሌቭልም ማየት ያስፈልጋል። ትላንት ከትላንት ወዲያ በህቡ ስም ተደብቆ ትላንት ከትላንት ወዲያ በሆነ በካባ ምናምን ተደርቦ ተሸፍኖ የነበረው እንቅስቃሴ ዛሬ አደባባይ እየወጣ እንደሆነ የጥያቄውን ግዝፈትና የደረሰነትም በዛ ልክና ሌቭል ማየቱ በጣም ይገባል ብዬ አስባለሁ። መርጌታ አመሰግናለሁ። በጣም ጥሩ መምህር ሀብታሙ፣ እንዲያውም ጥሩ ሀሳቦችን ነው ያነሳለን። ቤተ ክርስቲያን አሁን አንዳንድ መጨረሻው አካባቢ ስትናገራቸው የነበሩ ነገሮች እያየኋቸው የነበረ ከኢትዮጵያዊነት አንጻር ኢትዮጵያዊነት ሁሉንም ይይዛል። የእያንዳንዱን ሃይማኖት፣ ቋንቋ ወይም ደግሞ እነሱ እንደሚሉት ዘር፣ እኔ እንኳ ኢትዮጵያዊውን እንዲሁ ብዙም አልከፋፍለውም፣ በዘርም ቢሆን መከፋፍለው እንትን የለኝም። ነገር ግን እነሱ እንደከፋፈሉት ለምሳሌ ሲዳመኛ፣ ወላይተኛ፣ ኦሮመኛ፣ ትግሬኛ፣ አማርኛ ቋንቋ ነው ካለ ግዕዝ ብቻ ተናጋሪም ግዕዘኛ ብለን ልናወራ እንችላለን። እነዚህ ሲደመሩ ነው፣ እነዚህ ሲጣመሩ ነው ኢትዮጵያዊነት ጸንቶ የሚቆመው። እነዚህን አያስፈልጉም እኔ ነኝ ግዕዘኛዋ ነኝ የምኖር ያው የነበረ ስለሆነ ግዕዘኛዋ ነኝ። በነገራችን አሁን ነው ግዕዝ የመላእክት ቋንቋ ከመባሉ ወረድ ያለ አሁን ነው እንጂ እኮ የመላእክት ቋንቋ እየተባለ ነው ስንነገር ነበር። መልክ እኮ በግዕዝ አንደግምም። መልካ መልክ የሚባሉትን አንደግምም እኮ መልካ ኢየሱስ በግዕዝ አልደግም፣ ማን ነው በአማርኛ አልደግምም፣ በግዕዝ ነው የምደግም። መልካ ማርያም በአማርኛ አልደግምም፣ በግዕዝ ነው የምደግም። ለምን? በአማርኛ ከደገምኩት መብረቅ ይመታል ተብዬ ተነግሮኛል በልጅነት። መብረቅ ነው መጥቶ በጥፊ የሚመታል። ለምን? ምስጢር ነው፣ ከእግዚአብሔር ጋር የምትነጋገርበት ነው የሚባል። አሁን ይሄ ነው ጽንፍ አስይዞ አሁን ወንጌል ሲገባው የትኛውም በየትኛው የቄስ ልጅ ወንጌል ገብቷታል። ሳይታወቁ የተወለዱ ቢሆን የመነኮሳትም ልጆች ገብቷቸዋል። አዎ አግኝቻለሁ። ጌታ እንዴት ማለት ምን ማለት ነው? መነኮሳት በስውር የወለዷቸው ማለት ነው። በስውር የተወለዱ ልጆች ወንጌል ገብቷቸው እኮ የሚያመልኩ አሉ እኮ። እንደዚህ አይነት ነገሮች የአደባባይ እንትን ነው። መነኮሳት እኮ እየተያዙ እኮ ነው ብዙዎቹ ልጅ ወልደው እየተዋቸው እኮ በጣም እንትን እየተባሉ እኮ ነው። ስለዚህ ከዚህ አንጻር ይሄ ማህበረሰብ የሚተሳሰረው የሚሰናሰለው በምንድን ነው ስንል ሁሉም የራሱን ሃይማኖት፣ የራሱን ቋንቋ፣ የራሱን ብሔር የሚባለውንም ጠብቆ ተጠባብቆ ሲሄድ ነው። ነገር ግን ይቺ ቤተክርስቲያን ደግሞ አንዲት ሃይማኖት ትላለች። ስንዱም መቤት አይደል? ወደ በብርሃኑ ተመላለሱ እኮ ነው እንትናቸው ሱፋይ ኑ በብርሃኑ ተመላለሱ። ሰው እንዴት ጨለማ ውስጥ ሆኖ በብርሃኑ ይላል? እንደዛ ካለ እኮ ሁሉን አቀፍ ነው መሆን ያለበት። ኢየሱስ ሚለውንም ከዛ ማርያም ሚለው ካለ ኢየሱስ ሚለው ሲኖር ኢየሱስ አሸናፊ ስለሆነ ኢየሱስ ሚለውን ቢተውት ማርያም የሚሉት ይሸነፉ ነበር። ማርያም ሚሉትን ይሸፍናሉ። አሁን ሰሞኑ ሰምተህ ከሆነ ጎንደሩ ሊቀ ሊቃውንት የሚባሉት ሰውዬ ማርያም ሲሉ ነበር። የምንጠጣው ደም የእሷ ነው፣ የምንበላውን ስጋ የእሷ ነው፣ የማርያም ነው። መድኃኒቷ ነፍስ ወስጋ ናት።
መድኃኒት ለነፍስ ወስጋ ናት። በጣም ይከብዳል። ሊቀ ሊቃውንቱ ነው እንዲህ ሰምቼዋለሁ። የነፍስና የስጋ መድኃኒት ናት፣ ምግብ ናት ይላል መጽሐፉም። መጽሐፈ ዚቅም ይሄ ዚቅም ይላል መድኃኒት ለነፍስ ወስጋ ይላል። እና ምንድን ነው አሁን ይህንን ያደረጉ ስንል ኢየሱስን የሚጠሩት እየተባረሩ ማርያም ማርያም የሚሉት እየከበሩ ስለተቀመጡ ቤተ ክርስቲያኒቱ አሁን ማርያማውያን ካልሆኑ ኢትዮጵያውያን አይደሉም። በደንብ አዳምጠኝ። በነገራችን ኢትዮጵያ ያለ ማርያም ኢትዮጵያ አይደለችም። የማርያም አስራት ሀገር ነች። የማርያም አስራት ሀገር ነች እንዴ! ለዚህ ነው የጌታ የእግዚአብሔር አስራት አይደለችም ኢትዮጵያ። እናቴ ወዲህ የምታሳዝን ምስኪን ሀገር። መጽሐፍ ደግሞ የሚለን ብሉይ ኪዳን ላይም ዳዊት ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ ማርያም አይልም ወደ እግዚአብሔር እጆቿን ትዘረጋለች ነው የሚለው። ይህን እንኳ ማገናዘብ ሊቅ እንግዲህ ይህን ይዛ ነው ቤተክርስቲያን ነኝ ብላ እኔ ነኝ ዜግነት ምሰጣችሁ፣ እኔ ነኝ እሴት ባህል ምሰጣችሁ። እሺ ባህሉንም እሴቱንም ተቀብለን ኖርን። ከዛ ደግሞ እናንተ አይደለም የሚል ነገር መጣ። ከዛ ደግሞ ትባረራለህ። ያንተ አይደለም ትባላለህ። አንተ ደግሞ የሆነ ነገር በቃ ቅድም እንዳልከው ያለ እሴት ያለ ባህል መኖር አልችልም ብለህ የራስህን ባህል ስትመሰርት ደግሞ ውግዘት ደግሞ ይከተላል። እዩት እንዲያደረጉ ትባላለህ። ለምሳሌ አሁን እኔ ለብሼ ይኸው ካባ ጥምጣሜ ብዙ ጊዜ ስለተናገርኩት አሁን እዚህ እያወራሁ ነው። ይህን አውልቄ ደግሞ ሱፌንና ካራባቴን ስንቅ አድርጌ ብሰብክ ደግሞ አይሉትላችሁን ይላል። ይሄ ምን ይላል መሰለ? ምንድን ይላል? አንድ እንትን ቄሱን ሲመተ እዴሁ ለቅዱስ ጴጥሮስ ብሎ ይባርከዋል። ዲያቆኑን በረከተ እስጢፋኖስ ሲደር በላዕሌከ ብሎ ይባርከዋል። መነኩሴውን በረከትን ጦርስ ወመቃርስ ሲደር በላዕሌከ ብሎ ይባርከዋል። ምዕመኑን በረከተ ማነው ልዑል እግዚአብሔር ይባርከ ብሎ ይባርከዋል። ወይም ይባርኪ ይላታል ሴቷ። ከዛ አንድ ነፋስ ጋራጅ ከመሃል ይሄ መዘምር የሚባሉ አሉ። ዝም ብለው ማህሌቱ ላይ ይቆማሉ ምናምን፣ ቅዳሴ አይገቡ፣ ከበሮ ይመታሉ፣ ነፋስ ይጋርዳሉ ምናምን በዚህና በዚህ ሊቃውንቱን እና አንደኛው ላይ ሲደርስ በጣም ያገለግላል። እና ቄሱ አህዷ ብሎ የቀደሰው ቄስ ያን ሁሉ ባርኮ ሲሄድ አንተ በረከተ ያሬድ እንዳልልህ መርጌታ አይደለም፣ ቄስ እንዳልልህ ቄስ አይደለም፣ በረከተ ጴጥሮስ ጳውሎስ እንዳልልህ ሲመተ እዴሁ ለቅዱስ ጴጥሮስ እንዳልልህ ቄስ አይደለም፣ በረከተ እስጢፋኖስ እንዳልልህ ዲያቆን አይደለም። ምን ብዬ ልባርክህ አለና እንግዲህ ምን አደርጋለሁ? በረከተ ቃና ማና የለሽ ይደር በላዕሌከ። ቃና ማና ማለት ምንም ጣዕሙን ማታውቀው ማለት ቃና የለው ጣዕም የለው። እንዲህ ናት ቤተ ክርስቲያን። አሁን የኔ ነው አትንኩ ካለች የአንተን ስትፈጥር የነገሌ ይህን ፈጥረዋል ማለት አለባት። የኔ ባህል ነው ካለች፣ በነገራችን የእሷ ባህል የላትም፣ ኢትዮጵያዊ ባህል ነው ያለው። ቀደምት ምናልባት በነ እንተናሚውን በነ እንተና የቀደምት ሃይማኖት ነኝ ስለምትል በነገራችን እሺ ልምጣ። የአባ ሰላማ ከሳቴ ብርሃን ፍሬምናጦስ ከሳቴ ብርሃንን እምነት ነው ይዛ የምትከተለው ቤተክርስቲያን? በፍጹም አይደለም። የነ ማቴዎስ መጥቶ ሰብኳል አለች። የማቴዎስን ወንጌል ተከትላ ነው የምትሰብከው? አይደለም። የኢትዮጵያውን ጃንደረባ እምነት ተከትላ ነው የምትሄደው? አይደለም። ነኝ ትልሃለች። ኦኬ። ሁሉ ጊዜ ሲኖዶሳ ላይ የምትጠቅሰው ጥቅስ የሐዋርያት ሥራ ምዕራፍ 28 ላይ ነው አይደለም? እግዚአብሔር በገዛ ደግሞ የዋጃትን ቤተክርስቲያን ተጠብቋት ዘንድ ብላ ነው ሲኖዶስ ላይ መጀመሪያ የምታስነብበው። እሱም ተከትላ ነው የምትሄድ? አይደለም። በዋናነት መነሻ ሐሳቧ ዘርዓ ያዕቆብ ነው። ቅድም እንዳነሳው ዘርዓ ያዕቆብ ነው። ነፍሰ ገዳይ ዘርዓ ያዕቆብ ነው። ነፍስ ትገላለች። እኔ እኮ አምልጬ እኮ ነው ሩጬ እኮ ነው። የገዛ ወንድሜ ቄስ እኮ ተኩሶብኛል እኮ ለመግደል እኮ ጥረት አድርገዋል። ለምንድን ነው ስንል ዘርዓ ያዕቆብ የሰጣቸው መመሪያ ሕግ ታምረ ማርያም ማርያምን ገላለች ይላል እኮ ታምረ ማርያም። እሱ ርዕሰ ጉዳይ ስላልሆነ ስለዚህ ቤተ ክርስቲያኒቱ ቅድም እንዳልኩ በረከታ ቃና ማና የለሽ በረከት ሆኖ ግን ቃና ማና የሌለው ማለት ነው።
ነው እና ከዚህ እንድትፈወስ ነው የኛ ትልቁ። እኔ ኦርቶዶክስ ራሱ የትኛዋ ነች ራሱ? አሁን እኔ እኮ እሱን እኮ ነው ለኔ የፈለኩት። ቅድም ያመጣሁልህ የኢትዮጵያውን ጃንደረባ የሚያነሳውልህ ማቴዎስም ሰብኳል የሚባለውን ትሰብካለች፣ ትናገራለች። አባ ሰላማ ከሳቴ ብራ ፍሬምናጦስ ሰብካል። እነ ደቂቀ እስጢፋኖስን እንተዋቸው፣ ጠላቶቿ ስለሆኑ የእሷ ጠላቶች ናቸው። ወዳጇ ዘርዓ ያዕቆብ ነው፣ ገዳዩ ነው። ቅድም ያነሳናት ዶክተር መስከረም ዘርዓ ያዕቆብን ያቀነቀነች እንጂ ደቂቀ እስጢፋኖስን አይደለም። እነ ደቂቀ እስጢፋኖስን ግብረ ሰዶማውያን አለቻቸው። ስለ ግብረ ሰዶም እናወራ ካልን እኮ ገዳማቱን በሙሉ ማንሳት እንችላለን። እሱ አይደለም አሁን ዋናው እንትናችን። ስለዚህ የትኛዋ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባለዋ ብለህ አሁን ያለችዋ እንደ እውነት ከሆነ እንዲያው ምን ይፍጀው ሆድ ይፍጀው ብዬ ነው ማልፈው፣ ከእንትንም አንጻር ብዬ ነው እንጂ ቤተክርስቲያኗ እንደገና ራሷን ማየት አለባት። አባቶች ራሳቸው ማየት አለባቸው። አንዳንድ አባቶች እየወጡ እየተናገሩ ነው። ቄስ መሆን አያስፈልግም ምዕመን መሆን እንጂ ብለዋል አቡነ ኤርምያስ። አይቻቸዋለሁ። አዎ ምዕመን መሆን ነው የሚያስፈልገው። አማኝ ማለት እኮ ነው፣ ገብቷቸዋል ማለት ነው። ማወቅ ነው የምትጮሁትን የምታዜሙትን ማወቅ መፍታት። ምስጢር ነው ብለን የምናቀብለውን ስጋና ደም ምስጢር ነው ብለን ደብቀን ነው የምንሰጠው። በግልጽ ምዕመናን አውቀው ይውሰዱት እያሉ እየተናገሩ ነው። እውነት እንትን እኮ ነው ተሸፍነው የሆነች ነገር ትሰጣቸዋለች፣ ያቺ ዳቦዋ። ከዛ እንዳትናገሩ ይባላል። ቅድም እንዳልኩ ከተናገሩ መብረቅ ይመታቸዋል። እህል ሳታቆሩ ያንን ምስጢር እንዳታወጡ ይባላል። እንዳትናገሩ፣ አፋቸው እንዳትናገሩ ይባላል። ምን እንደወሰዱ አያውቁ ሰዎች እና ይህንን እየተናገሩ ነው። አሁን ጥሩ እኮ ምልከታ፣ እይታ፣ ጥሩ እኮ መገለጥ እየመጣላቸው ነው ለአባቶቻችን። አሁን ትንሽ እንትን ውር የሚለው ቲክቶክ ያለው እንትን ነው። እነሱ ምንም አይደሉም። ምንም ታድሶ ጋር የሚያገናኛቸው የለም፣ ከአባቶች ጋር የሚያገናኛቸው የለም። ምክንያቱም አባቶች ናቸው፣ የቤተ ክርስቲያን መሪዎች ናቸው። እኛን የሚከታተሉ እነሱ ናቸው። እኛን የሚያዩን ቁጭ ብለው እያዩ ስለኛ ሂስ የሚሰጡ እነሱ ናቸው፣ አባቶች ናቸው። ደግሞ ይህንን አንዳንድ አባቶች ደውለው አነጋግረውናል። አይደለም አነጋግረውናል፣ በጸባይ በትህትና። እውነቱን እኮ ነው። የት ነው እኛ የት አምጥተን አነበብን? ራሳችን አልጻፍንም። የተጻፈ ነው ያነበብነው። ዚቅ ሳነብ ዚቅ ነው ያነበብ። መጽሐፍ ቅዱስ ሳነብ መጽሐፍ ቅዱስ ነው ያነበብ። የተጻፈውን ነው ያነበብ። ስለዚህ ዚቁ ግዕዝ ነው፣ እሱን ፈትቼ ነው የተናገረው፣ ግዕዙን ተርጉሜ ማለት ነው። ስለዚህ ከዚህ አንጻር ትክክል ናችሁ፣ ግን እስኪ ረጋ በሉ ይላል። እስከ መቼ? ጌታ እኮ ሊመጣ ነው። በቅርብ እኮ ነው፣ በደጅ ነው። ጌታ ቅርብ ነው። እውነቴን ነው፣ ይመጣል። እንዴ ሳይመጣ ህዝብ እየሞተ ነው፣ እያለቀ ነው። በጦርነትም በበሽታም በረሃብም በልዩ ልዩ ሁኔታ ኢትዮጵያዊ እያለቀ ነው። ስለዚህ ወንጌል ይድረሰው እንጂ፣ ይህ የሰላም ወንጌል፣ ይህ የደህንነት ወንጌል ይድረሰው እንጂ እስከ መቼ ዝም እንላለን? እስከ መቼ እንረጋጋለን? ለዚህ ነው እኛ ተኮስ የምናደርገው እንጂ ጸባያችን አይደለም። ቁጡ ሁነን አይደለም፣ ባህሪያችን እንዲሁነን አይደለም። እግዚአብሔር የተባረከ ይሁን። ይሄ ወንጌል ስለሚገደን ነው። ጌታ እኮ እንዲህ ነው ያለው፣ የቤት ቅዳት አቃጠለች ተብሎ እንደተጻፈ ብሎ ነው ጅራፍ ይዞ የገባው ምኩራብ። እስመ ቅናተ ቤትከ በልዐኒ ብሎ ነው የገባው። ስለዚህ በጅራፍ እንስሶቻቸውን አባረረ ይላል። ስለዚህ ከምንም አንጻር አይደለም እና ጌታ ስለላከ ይህ ህዝብ እየጠፋ ስለሆነ ይሄ ደግሞ እኛን ስለሚገደን ብርሃን ስለበራለን የድህነት መንገድ ምን እንደሆነ ስላወቅን ይህንን ለመናገር ነው የምንቸኩለው ለማለት። በጣም መርጌታ፣ እኔ በጣም ትክክለኛ ነገር ነው የተነሳው። እኔ እንግዲህ ይህን ሀሳብ ብጅታም ራሱ ባለ በኦርቶዶክሳዊነት ላይ ኦርቶዶክስ የምትባለው ነገር ላይ ራሱ በእርግጥ የምንናገረው ለሚሰማን ሰው ነው። የሚሰማን ሰው ይሄ ተርታው ህዝብ አይደለም። አሁን ቲክቶክ ላይ የሚከራከረው ዲቤት የሚያደርገው ለተለያየ ዓላማ ቤተክርስቲያኒቱ የሚጠጋ አለ። እውነት ለመናገር እሱ አይደለም አሁን ትኩረታችን ይህንን ጉዳይ በሚገባ የሚረዳ የሚሰማ፣ የለውጡን አዎንታዊነት የሚገነዘብ ቤተክርስቲያኒቱ መንታ መንገድ ላይ እንዳለች የገባው ለመለወጥና ባለመለወጥ አሁን እኮ ለመታደስም እኮ ራሷን እኮ ብታዘጋጅ እኮ እንዳትታደስ በውስጥ የሚሰሩ እኮ ኃይሎች አሉ እንጂ ቀድመ ጠቀስ ነው። ቤተክርስቲያኒቱ ፈጽሞ እንዳትለወጥ፣ ምክንያቱም በመለወጧ ውስጥ ጥቅማቸው የሚቀርባቸው። በነገራችን ላይ በመለወጧ ውስጥ ይሄ በስውር የሚሰሩ መናፍስታዊ ዓለም ላይ ማንነታቸውን የገነቡ ሰዎች እኮ አይፈልጉም ለውጧል።
ይሄ ቅጠልማሾች፣ ይሄ ሳር በጣሾች፣ መዳፍ አንባቢዎች የሰውን ዕጣ ፈንታ እንበይናለን ብለው ራሳቸውን በአምላክ ቦታ ያስቀምጡ ሰዎች እኮ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ መጽሐፍ እንደሚናገር ስራቸውን ስለሚገልጥባቸው የክርስቶስ ትምህርት ይሄ ተሐድሶ እንዳይሳካ አግሬሲቭሊ ይሰራሉ። ምንም ጥያቄ የለውም። በማጠልሸት ይሰራሉ፣ በመድገም ይሰራሉ፣ የህዝቡን አእምሮ በአዚም በመያዝ ይሰራሉ። አንዳንዶች ደግሞ ከፍ አድርገው ሲያስቡት አባቶችን ጭምር እንኳን ሳይቀር በነውር በመያዝ የለውጡን እንቅፋት ለማድረግ በጣም ይንቀሳቀሳሉ። አሁን ይሄም ቢሆን ግን የእግዚአብሔር ቃል አሸናፊ ስለሆነ የሚመጣውን ለውጥ ማስቆም ስለማይቻል እግዚአብሔር እኮ ህዝቡን ይፈልጋል እኮ። አዎ እግዚአብሔር እኮ ግብፅን ማጥፋት እኮ የእግዚአብሔር ዓላማ አልነበረም እኮ። አዎ ግብፅን ቶታሊ እኮ ዲስትራክት የማድረግ ሐሳብ አልነበረውም። ነገር ግን ግብፅ ይዞት ያለውን በግብፅ መዳፍ ውስጥ ያለውን ግን የሱን ህዝብ ግን ማውጣት የእግዚአብሔር ሐሳብ ነው። ዛሬም እኮ እንደዚህ ነው። የቤተክርስቲያኒቷን ህንጻና አላር ላይ ይሄ አርኪቴክቸሩን የታሪኳን ትውፊቷን ባህሏን አነሰም በዛም ከፋም ለማም የማጥፋት ዓላማ እግዚአብሔር የለውም። የእግዚአብሔር ሐሳብ ህዝቡ ነው። ስለዚህ ህዝቡን በወደደው መንገድ እኮ ያወጣ ነው እግዚአብሔር ያለው። ስለዚህ አሁንም የምንጮኸውና የምንጠይቀው ዝም ብለን ራሳችንን የሆነ ምናብ ላይ አስቀምጠን የህልም ዓለም ላይ እንዳለ ሰው አላለ። ህልም ዓለም ላይ እኮ አንዳንድ ሰው ሲቀመጥ እኮ ይንሳፋል፣ ፍሎት ያደርጋል። ስንዱ እመቤት ዓለም ሁሉ ስትሆን ያልሳትኩኝ ዓለም ሁሉ ተሳስቶ እኔ ብቻ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ እያልኩ እየተቀመጥኩኝ አውሮፓ ወድቆ አፍሪካ ስቶ አሜሪካን ተሳስቶ እኔ ብቻ ልክ ነኝ የሚለው ይሄ ምናባዊ እይታ ውስጥ ያለች ይመስለኛል ቤተክርስቲያኒቱ። መሬት እንድትይዝ ነው የምንጠይቀው። አሁን መሬት ይዛ እንድታወራ ነው የምንፈልገው። አየህ የአባ ጊዮርጊስ ዘጋስጫ አስራት ሀገር፣ የእነ ተክለ ሃይማኖት የምናምን አገር፣ የእንትን የሊቃውንት ምድር፣ የአራት አይናዎች አገር ምናምን ብለህ ራስን ብታታልል ታመጣ የምትለው ለውጥ የለም ነው። ዛሬ የሌሎች አብያተ ክርስቲያናትን እኮ አዳራሾች እየሞላ ያለው እኮ የኛ ልጆች ናቸው፣ የኛ ወጣቶች ናቸው፣ የቤተክርስቲያን ልጆች ናቸው። ከየትም የምትወርሉም ይሄ ቢያንስ አይናችን እንድንከፍት ሊያደርገን ይችላል። እኔ አሁንም በዚህ አጋጣሚ ስለ ተሐድሶ እናነሳለን ብዬ አስባለሁ። በመጨረሻ አካባቢ ላይ ተሐድሶ ለቤተ ክርስቲያኒቱ መሲሐዊ መንገድ ነው ባይነኛ አዳኟ ነው። አሁን እየመጣላት ያለውን በዚህም በዛም እየተናወጠችበት ያለውን ንውጽውጽታዋን ሊያረጋጋት የሚችል አምላካዊ የትድግና መንገድ ነው ተሐድሶ። አሁን ለቤተ ክርስቲያኒቱ በትምህርት የተናወጠች ነው፣ በሞራል ውድቀት የተናወጠች ነው፣ በአስተምሮ ንውጽውጽታ ውስጥ እየወደቀች ነው፣ በአስተዳደራዊ ችግር ውስጥ እየወደቀች ነው። እንዴ ዛሬ እኮ አውደ ምሕረቱን የያዙ ሰዎች እኮ በጸጋ እኮ አይደለም እኮ ገንዘብ ያለው ሰው ነው አውደ ምሕረት እያስተማረ መቼስ ደርሶ ይናልነግሮትም የአዲስ አበባ ሀገረ ስብከት እኮ የተለያየ የስብከተ ወንጌል ኃላፊ ሆነው የተቀመጡ እኮ ስብከተ ወንጌል መምሪያ ላይ ተመደበው የሚያገለግሉ እኮ አብዛኛዎቹ አገልጋዮች እኮ 5 ሚሊዮን እና 4 ሚሊዮን ብር እየከፈሉ እኮ ነው የገበሉት። ስለዚህ አውደ ምሕረቱ ላይ ሲቆሙ የሚያገለግሉት እኮ በገንዘባቸው ከፍለው የሚያገለግሉበት አገልግሎት ነው እንጂ እኮ ስለ ህዝቡ ግድም ይላቸው ወዳጂ። ቤተክርስቲያኒቱ እኮ ከቀደመው ዘመን ጀምሮ እንግዲህ እንደምንሰማው እንደነበብ ነው የተገነባችባቸው የብሉያትና የሐዲሳት ትምህርቶች እኮ እየተናዱ እየፈራረሱ እኮ መውደቃቸው እኮ አንዳች የማያሳስባቸው የህዝቡ የዘላለም ህይወት ጉዳይ እኮ ጨርሶ ሐሳባቸው ላይ የሌለ ምንደኞች እኮ ነው እኮ መድረኩን የያዙት። ተከፋዮች እኮ አለ አይደል ደሞዝተኞች ሙያተኞች ናቸው እኮ ስለዚህ ህዝብ እኮ ምንም ግዴለሽ ሆነው እኮ እየገቡ ያሉት እኮ። ስለዚህ ህዝቡ ስም አጠራር ወደማይታወቅበት ምናልባትም በአምሳለ ቀይ ባህር ወደሚመሰለው የጥፋት መንገድ እኮ ህዝቡን እየነዱ ያሉት እኮ አውደ ምሕረቱን እኮ የያዙ መምህራን እኮ ናቸው። ግዴለሾች፣ ስለ ዘላለም ህይወት ግዴለሾች፣ ስለ ህዝቡ መጥፋት ግዴለሾች እኮ ቦታውን ይዘዋል። ይሄ ጉዳይ ዛሬና ነገ ምንም እንኳን እንደው አደጋው እዚህ ግባ ነው የማይባል ብለው ቢገመግሙትም እንኳን እነዚህ ሰዎች ግን ቤተክርስቲያኒቱን እኮ ወደ ኋላ ዞሮ እንደሚነራ ሹፌር ማለት ነው። መሪ ወደ ኋላ ይዞ እንደሚነራ ሹፌር ቤተክርስቲያኒቱን ወደ ጥፋት እየነዷት እንደሆነ ዛሬ የምንጮኸውን ጩኸት ቤተክርስቲያኒቱ ልታዳመጥ ይገባታል። ተሐድሶ ሊታደጋት፣ ተሐድሶ ሊያድናት፣ ተሐድሶ ከንውጽውጽታዋ ሊያረጋጋት እየነደደ ካለው ለውጥ እየመጣ ካለው ለውጥ ቤተክርስቲያኒቱን ወደ ከእግዚአብሔር ሐሳብ እንድትርቅ እያረጋት ካለው ነገር እኮ እንድትመለስ እየጮህን እንደሆነ መታሰብ ያለበት መስሎ ይሰማኛል። ማወቅ ያለባት በዚህ ጉዳይ ላይ ቤተክርስቲያኒቱ ልትወስንም የሚገባት ወሳኝ ዘመንና እርምጃ ላይ ደረሰች መናገር ፈልጋለሁ በዚህ አጋጣሚ ማለት ነው። መርጌታ በጣም ጥሩ እግዚአብሔር ይባረክ። በጣም ጥሩ ገንቢ የሆኑ ሐሳቦች፣ እነዚህ ሐሳቦች ለቤተ ክርስቲያን እጅግ ጠቃሚ ናቸው። እንዲያው እንዳይቀር ማነሳው ምናልባት አሁን ስለ ቤተ ክርስቲያኒቱ የትታደስ ጥያቄ ቆይቷል፣ ብዙ አውርተንበት። ነገር ግን አንድ ማነሳው ሐሳብ አለ። በሶስት ክፍላት ማነሳቸው ነገሮች አሉ። ሐሳቡ አንድ ነው፣ ተሐድሶ ነው። ተሐድሶ ትላንትን ምን ይመስል ነበር? ተሐድሶ ዛሬ፣ ተሐድሶ ነገስ ለትውልድ እንዴት ነው
የሚተላለፍ። ይህን ስል ምን ማለት ነው? ብዙ ሰዎች ተሐድሶን እንደ ጥገኛ፣ በነገራችን ጥገኛ አይደለሁ ሲጀመር ተሐድሶ የሚል ስያሜ የተሰጠኝ አይደል። የተሐድሶ አገልግሎት ንቅናቄ ውስጥ እግዚአብሔር መንፈስ ቅዱስ ስላስገባ፣ ስለዚህ ተሐድሶ ትላንትና ነበረ፣ ዛሬ አለ፣ ነገም ይኖራል። ጌታ እስኪመጣ ተሐድሶ ይኖራል። እንዴት ያዩታል? እነዚህን ሶስት ነገሮች እንዴት ነው የሚያዩት? ትናንትና፣ ዛሬ፣ ነገ። በጣም አመሰግናለሁ መርጌታ፣ እግዚአብሔር ይባርኮት። እና ትልቅ ነገር ነው የተነሳው። እንግዲህ ተሐድሶ ትላንት ምንድን ነው? ተሐድሶ ነገ ምንድን ነው? ተሐድሶ ደግሞ ዛሬ አሁናዊ መልኩ ምን ይመስላል የሚለውን በእኛ ቤተክርስቲያን አውድ ከማየታችን በፊት እንደ አጠቃላይ ተሐድሶ የሚባለው መጽሐፍ ቅዱሳዊ ሀሳብ ጥቂት ለመናገር ልፈልግ። ከዛ በዛ ማዕቀፍ ውስጥ የእኛንም ቤተክርስቲያን ጉዳይ እዛ ውስጥ ስለምንገመግሙ ማለት ነው። እንግዲህ እቺ ቤተክርስቲያን እንደሚታወቀው ወንጌልን በመቀበልም ወንጌልን በማበላሸትም ቀዳሚ እንደሆነች እናስታውሳለን። በታሪክ ውስጥ ወንጌልን ቀድሞ ከተቀበሉ አገሮች መካከል አንዷ ነች። ደግሞ ወንጌል ደግሞ የገባው ወንጌል ከተበላሸባቸውም ደግሞ አብያተ ክርስቲያን መካከልም እቺ ቀዳሚ ነች። የማይቀየረውን የእግዚአብሔር የተሐድሶ ባህሪ ግን እናሳያለን። መጽሐፍ ቅዱሳዊ ባህሪ አንደኛ፣ የሰው ልጅ በጠቅላላ እውነተኛ እምነትን በመበረዝ በኑፋቄ ጭቃ ሲያልከሰክሰው እግዚአብሔር አምላክ ያን የኑፋቄ ጭቃ እውነተኛ የተሐድሶ ንጹህ ውሃን በማምጣት ያጠራዋል። በነገራችን ላይ አሁን ይሄ ዓለም አቀፋዊ የተሐድሶ መጽሐፍ ቅዱሳዊ ባህሪ ነው። የማይቀየር ባህሪ ነው። ትላንትናም የነበረው ባህሪው ነው። ዛሬም ያለው ባህሪው ነው። ነገ የሚቀጥለው ባህሪው ነው። ትላንትና ቤተክርስቲያን የእግዚአብሔርን ቃል በኑፋቄ በመንፍቅና በሰው ትምህርት በሰው ባህል በምናምንቴና በገለባ ትምህርቶች ስታልከሰክሰውና ጭቃውን ስትለውሰው እግዚአብሔር ዝም ብሎ አያይም። ለምንድን ነው ማያየው? እግዚአብሔር ለቤተ ክርስቲያን ቀዳሚ ቀናኢ ስለሆነ፣ በደሙ የዋጃት ስለሆነ፣ አየህ ሙሽሪት ነች ብሎ የሚጠብቃት ስለሆነ፣ ሊወስዳት የሚመጣ ስለሆነ፣ በደሙ መስዋዕትነት ያነጻት ስለሆነ በቤተ ክርስቲያኒቱ መካከል በቤተ ክርስቲያን በአጠቃላይ የሚሆነውን የትኛውንም ጤናማ ያልሆነ ትምህርት ቢሆን፣ ስርዓት ቢሆን፣ ትውፊት ቢሆን፣ ባህል ቢሆን፣ ወግ ቢሆን፣ ስነ መለኮታዊ ግንዛቤዎች ቢሆኑ እንኳን ያንን ጭቃ ከሰማይ በማምጣት የሆነ መብረቅ ማውረድ ምናምን ሳይሆን የሚያነጻት በተሐድሶ ንጹህ ውሃ ምን ያደርጋታል? ያጥባታል። ስለዚህ ይሄ አንዱ ተሐድሶ ትላንት የመጣበት መንገድ ነው። ዛሬ የሚቀጥልበት ነው። ነገ የሚሄድበት መንገድ ነው። እሱ ብቻ አይደለም። ተሐድሶ የሰው ልጅ ያንን የተማረውን ትምህርት የእውነተኛ የእግዚአብሔርን ቃል ሐሳብ ሲበርዘው፣ ሲከልሰው፣ ኑፋቄ ሲያስገባበት፣ የሰውን ሐሳብ ሲያስገባበት ልክ ገበሬ ምርቱን ከግርዱ በመንሽ እንደሚለይ እንደዛ መንሽ አምጥቶ አለ አይደለ ከጨደ በኋላ በንፋስ እንደሚለየው ወደ ንፋስ እያወጣ ገለባውን እያወጣ እርሻው ማለት ያለው ጤናማ ሆኖ ደግሞ ሰብሉ ወደ መሬት እንደሚቀር እንደዛ እግዚአብሔር ልክ እንደዛ ያንን የተሐድሶ ንፋስን በማምጣት ምርቱን ከግርዱ እግዚአብሔር አምላክ ይለየዋል። ትላንትናም እየለየ ቆይቷል። ዛሬም እየለየ ነው። ነገም ይለየዋል። በጣም ጥሩ። ልክ ገበሬው ያንን ምናምንቴ አዋራውን አፈሩን ምናምን ይዞ እኮ ወደ ጎተራ እኮ አያስገባም እኮ ምን ያደርገዋል? ይለየውና የጠራውን ንጹህ የሆነውን ሰብል በጎተራ እንደሚያከርመው እንደሚያስገባው እንደዛ ልክ እንደዛ እግዚአብሔር አምላክ ትላንትና በነበረው የተሐድሶ ዘመን ላይ ያንን ትምህርት ያልከሰከሱትን ምርቱን ከግርዱ የደባለቁትን ቤተክርስቲያኖች ለዩ ብሎ መልእክት እንደላከላቸው ለገላትያ ቤተክርስቲያን፣ ለኤፌሶን ቤተክርስቲያን፣ ለቆሮንቶስ ቤተክርስቲያን፣ ለሰባቱ እህት ቤተክርስቲያኖች እንኳን ጭምር ለኤዥያ ቸርቾች እንኳን ጭምር የመታደስን ዜና እንዳመጣላቸው እንደዛ ዛሬም በእኛ ቤተክርስቲያን ዛሬም በቤተክርስቲያኒቱ ጤናማ ያልሆኑ ትምህርቶች ከጤናማው ጋር ተደባልቀው ተገኝተዋል። አየህ ገለባውና ምርቱና ግርዱ ተደባልቆ ታጭዷል፣ ተከምሯል። አውደ ምሕረቱ ላይ ምን አድርጎታል? ተቀምጧል። ጤናማው ትምህርት ከእውነተኛው ትምህርት እንኳን መለየት እስከማይቻል ድረስ ተገኝቷል ይሄ ጉዳይ። ስለዚህ ይሄን ነገር እግዚአብሔር የሚያጠራው በምንድን ነው ሲባል እኔና አንተ በምናወጣው የንፋስ የእግዚአብሔር ቃል ንፋስ ይለየዋል ምርቱን ከግርዱ። የጸጋና የሕግን ልዩነት ያሳያል። በእግዚአብሔር ቃልና በሰው ትምህርት መካከል የሚገኘውን ሐቅ ይለያል። የሰውን ወግና ስርዓት ትውፊትና ልማድ ከእግዚአብሔር ቃል አንጻር ደባልቆ ያስተምሩ የሚፈልጉ ሰዎችን ይገስጻቸዋል ማለት ነው። ስለዚህ ይሄ ትላንትና የተመጣበት መንገድ ነው። ዛሬም የነበረ ነገር ነው። ነገ የሚቀጥል ነገር ነው። በእኛ ቤተክርስቲያን አውድ ይህን ነገር ላሳየን። ትላንትና ከትላንት ወዲያ ተሐድሶና ተሐድሶውያንን በተመለከተ ቤተክርስቲያኒቱ ከቤተ መንግስት ጋር በመተባበር የወሰደቻቸው እጅግ ጭካኔ የተሞላባቸው እርምጃዎች ነበሩ። ጭካኔ የተሞላባቸው እንደውም ይህንን መጽሐፍ ብዙ ዋቢ ባረጉ በጣም ደስ ይለኛል። ደቂቀ እስጢፋኖስ ወይም በሕግ አምላክ በሚለው የፕሮፌሰር ጌታቸው ኃይሌ መጽሐፍ ላይ የጀርባው ጽሑፍ ላይ ጻፉት አንድ የታወቁ የፖለቲካ ሰው ናቸው። በእርግጥ ዛሬ በህይወት የሉም። ፕሮፌሰር መስፍን ወልደማርያም የሚባሉ ሰው የጻፉት አንድ ጽሑፍ አለ የጀርባው መጽሐፋቸው ላይ ጀርባው ላይ ማለት ነው። ምን ይላል? የደቂቀ እስጢፋኖስ ታሪክ ስንሰማ ይላል ያስደነግጣል፣ ያስቆጣል፣ ያስቆጫል ካሉ በኋላ ይሄ ታሪክ እርቃናችንንና ገመናችንን እንድናይ አድርጎናል ብለው ተናግረዋል እኚህ ሰው።
ስለዚህ ተሐድሶ ትላንትና በሞት መካከል የተራመደ መለኮታዊ አደራረግ ነበረ። እግዚአብሔር የተባረከ ይሁን። በሰይፍ መካከል ያለፈ በአፍንጫ መፎነን፣ በጆሮ መቆረጥ፣ በምላስ መጎልጎል፣ በቋንጃ መቆረጥ እንኳን ጭምር ሳይቀር ብዙ መስዋዕትነት የተከፈለበት ቤተክርስቲያኒቱ እንኳን ሲሆን በመሳተፍ ሳይሆን በዝምታ በዚህ ወንጀል ውስጥ ተሳትፋ ነበር። በነገራችን ላይ እነ ዘርዓ ያዕቆብ የወሰዷቸው ጭካኔ እርምጃዎችን አልፎ የመጣ ነው የተሐድሶ ጉዳይ ትላንትና። የተሐድሶ ጉዳይ ዛሬስ እንዴት ነው የምንጠይቀው? ዛሬም ቅድም እንደጠቀስናቸው ያሉ ሰዎች ቢችሉ በማስፈራራት ቢችሉ ጥያቄውን በማዳፈን ቢችሉ ጥያቄውን አሉታዊ ጥያቄ ለማድረግና ብላክሜል ለማድረግ ጥያቄዎቹን በመደብደብ በጣም በተቻለ መጠን ጥያቄ ወደ ህዝቡ ዘንድ እንዳይደርስ ለማድረግ እየተካሄደበት ያለ መንገድ እንዳለ እንታዘባለን። ተሐድሶ ነገ ምንድነው ነው ጥያቄው መጨረሻ ላይ። ተሐድሶ ነገ ቤተክርስቲያን ይህንን ዘመን ለይታ እየሆነ ያለውን ነገር አውቃ በቤተክርስቲያኒቱ ውስጥ እየተጠየቀ ያለውን ጥያቄ አዎንታዊ በሆነ መንገድ ተረድታ ለጥያቄው መጽሐፍ ቅዱሳዊና ሐዋርያዊ አባታዊ ድፍረት የሞላበት መልስ መስጠት ካልቻለች ይሄ በዘመናት መካከል እየተንኳኳ የነበረው የለውጥ በር በዘመናት መካከል ቤተክርስቲያኒቱን እየሞገተ ያለው የተሐድሶ በር ነገ ከነገ ወዲያ ቤተክርስቲያኒቱን ሁላችንም ወደማንፈልገው ምናልባትም ደግሞ እዛ ውስጥ ያሉ ሰዎች እንኳን ነገሩና ጥያቄውን በሚገነዘቡበት መንገድ ሳይሆን አግሬሲቭ በሆነ መንገድ እግዚአብሔር ህዝቡን የሚታደግበት መለኮታዊ የጥሪ ድምፅ እንደሆነ መናገር ፈልጋለሁ። ዛሬና ትላንት እንደነበረው መንገድ አልነበረም። የተሐድሶ ተስፋ ነገ በጣም ብሩህ የሆነ ትላንትና ከትላንት ወዲያ ቅድም እንደተናገርኩት በሰንበት ተማሪዎች ደረጃ በጣም ከፍ ካለ በመምህራን ደረጃ በጣም ከፍ ብሎ ከታየ በጣም በሊቃውንት ጉባኤ አካባቢ የሚነሳው ጥያቄ ዛሬ በላዕላይ የቤተክርስቲያኒቱ መሪዎች ደረጃ እየተጠየቀ ያለ ጥያቄ ነው። ተሐድሶ ዛሬ አሳደ ገለ እሳት አትጫን ምናምን አታርግ ምናምን ውሃ አትቅዳ አትገናኝ አትሰላም አትባባል ምናምን ብለህ አውግዛ አሳደ አባረ የምታቆመው ጥያቄ አይደለም። በመጨረሻው የቤተክርስቲያኒቱ የላዕላይ አመራሮች ደረጃ እንኳን እየተጠየቀ ያለ ወሳኝ የሆነ ጥያቄ እንደሆነ መታዘብ ያስፈልጋል። ስለዚህ የተሐድሶ ነገ በብሩህ ተስፋ የተሞላ በብዙ ማዳን የተሞላ ከተቀበለችና አሜን ብላ ይሄን ነገር ካስተናገደች ቤተክርስቲያኒቱን ለመጻኢ ዕድሎቿ ለመጣው ዘመኖቿ ሊያዘጋጃት የሚችል ሙሽራዋን ልትቀበልበት በምትችልበት ሁለንተናዊ ተክለ ስብዕና ለቆማት የሚችል ምናምንቴ ትምህርቷን ከላይዋ ላይ የሚያራግፍ የተጣብቁባትን ምናምንቴ ድሪቶቹን ከላይዋ ላይ የሚያነሳ በውበቷና በልዕልናዋ ጌታን የምትጠብቅበት ሊያረጋት የሚችል ዕድል ሆኖ ይታየኛል። ተሐድሶ ይሄን አልቀበልም ብላ ብትል ታዲያ ምን ይገጥማታል ብሎ መጠየቅ በጣም ያስፈልጋል። ዛሬ የተመካንባቸው ዛሬ በጣም የልዕልናችንን ልቀታችንን ለማሳየት የምንወድባቸው ካቴድራሎቻችን፣ በውድ ዋጋ የተገዙ ዕቃዎቻችን፣ በውድ ዋጋ የተሰሩ የተነጠፉ አዳራሾቻችን ይሄን ተሐድሶ አልቀበልም ብላ ብትል ቤተክርስቲያኒቱ ዛሬ ከፍለን እየገባን እንደምንጎበኛቸው እንደ አብያተ መንግስታቶቻችን እዚህ 4 ኪሎ እንደምናገኘው እንደ ቤተ መንግስቶቻችን ምናልባት ነገ ከነገ ወዲያ ከፍለን እየገባን የምንጎበኛት ሙዚየም እንዳትሆን እሰጋለሁ። መንፈሳዊ አገልግሎት የማትሰጥ መንፈሳዊ ሰርቪስ የማትሰጥ የድነትን ወንጌል የማትናገር ህዝብ የሌለባት ወጣት የሌለባት አገልጋይ የሌለባት በዛው በውበቷ በካቴድራሏ ውበት እንዳለች የቆየች ሰው ገንዘብ ከፍሎ የሚጎበኛት ሙዚየም እንዳትሆን እሰጋለሁ። ስለዚህ ተሐድሶ ትላንት ተሐድሶ ዛሬና ተሐድሶ ነገ የሚለውን በዚህ አጠቃላይ ማዕቀፍ ውስጥ ብናስቀምጦ በጣም ጠቃሚ ነው ብዬ ነው ማምነው። በጣም ጥሩ በእውነቱ ይሄ ወሳኝ ነገር ስለሆነ በጣም የሚገርም አጠር ያለ ረቀቅ ያለ ሰዎችን በደንብ ሊገባቸው በሚችል መልኩ ነው የገለጥከው ወንድም። እግዚአብሔር ይባርክ። እንዲሁ የመጨረሻ ላድርገው። ተሐድሶ ይዘቱ እና መልኩ ባህሪያቱ ምን ይመስል? ይህን ያነሳሁት ስለ ተሐድሶ አንዳንዶች ያላቸው ግንዛቤ እጅግ የወረደ ትሬን የሌለው አቋም የሌለው ዝም ብሎ አፍላሽ ከኦርቶዶክስ ወደ ጴንጤ የሚያፈልስ ምናምን ነው የሚባለው። ያው ስለሚባለው አስተምሮቱ ዶግማው ላይ ምን እንደሆነ በእርግጥ አሁን እያስተማርን ነው በልዩ ልዩ ሚዲያዎች ባገኘናቸው። ከዚህ አንጻር ተሐድሶ ከቅድስና አንጻር፣ ተሐድሶ ከቅዱሳት መጻሕፍት አንጻር፣ ተሐድሶ ከባህል አንጻር፣ ተሐድሶ ከአምልኮ አንጻር፣ ተሐድሶ እንዲሁም ከሀገር እሴት አንጻር ምን ይመስላል የሚለውን እስኪ አብራራልንና እያጠቃለልን እንሄድ። በጣም አመሰግናለሁ። እነዚህ በጣም ሰፊ ጥያቄ ነው። ተሐድሶ ከእግዚአብሔር ቃል አንጻር፣ ተሐድሶ ከባህል ከእሴት አንጻር፣ ተሐድሶ ከኢትዮጵያዊነት አንጻር፣ ተሐድሶ ከዶክትሪንና ከዶግማ አንጻር ምን አይነት ባህሪዎች አሉት፣ ስለ መለኮታዊ ግንዛቤዎቹ ምንድን ነው የሚለውን አጠር አድርጌ ላስቀምጥ። ተሐድሶ ከመጽሐፍ ቅዱስ አንጻር አንደኛ ተሐድሶ ከመጽሐፍ ቅዱስ አንጻር የመጀመሪያው አሁን ይሄን የምነግርህ ተሐድሶዊ የማይናወጥ ስሪቱን ነው። በቃ የተሰራበት ሌላ ባህሪ ሊይዝ የማይችልበት የተገነባበት የግንባታ መሳሪያዎቹ ምንድን ናቸው? ከእግዚአብሔር ቃል አንጻር አንደኛ
ከእግዚአብሔር ቃል አንጻር ተሐድሶ ክብር ለእግዚአብሔር ባይ ነው። በቃ ለእግዚአብሔር ብቻ ባይ ነው። የእግዚአብሔርን ክብር የቀሙ የእግዚአብሔርን ክብር ለመቀማት የሚፈልጉ የሚዳዱትን ሁሉ የሚያራግፍ መለኮታዊ አሰራር ነው ተሐድሶ። ክብር ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ብቻ ባይ ነው ተሐድሷችን። ይሄ በዚህ ላይ ምንም ጥያቄ የለም። ሁለተኛ ድነት ወይም መዳን ያልተደባለቀ ያልተደረተ ከውጭ ያልመጣ እግዚአብሔር አምላክ በልጁ ሰውነት ላይ የሰራው በዛ ነገር ብቻ ሊገኝ የሚችል በጸጋ ብቻ ሊገኝ የሚችል መሆኑን አስረጋጭ ነው ተሐድሶ። ስለዚህ ጸጋን ማለት ድነትን በስራ ድነትን በሩጫ ድነትን በሰው ጥረት ድነትን በሰው ሐሳብ ሊያዘምኑ ሊሰፉ የሚፈልጉ ትምህርቶችን፣ ስርዓቶችን፣ ወጎችን፣ ልማዶችን ሁሉ የሚያራግፍ መለኮታዊ አደራረግ ነው ተሐድሶ። ሶስተኛ ይህንን ጽድቅ የምናገኘው በእግዚአብሔር ፊት የሚገኘውን ይህንን ጽድቅ ልንቀበል የምንችለው በጸጋ ብቻ እንደሆነ የሚያስረግጥ ነው ተሐድሶ። እግዚአብሔር በራሱ እንዲያው በከንቱ እንዲያው በጸጋ ብቻ ይህንን ጽድቅ ሊሰጠን እንደሚችል የሚያስተምር ነው፣ የሚናገር ነው፣ የሚጮህ ነው ተሐድሶ። ይህንን ጽድቅ የምንቀበለው ደግሞ በእምነት ብቻ እንደሆነ የሚናገር ነው ተሐድሶ። እግዚአብሔር አምላክ በልጁ ሰውነት ላይ ያጠናቀቀው ታላቁን የቤዛውንና የትድግናን ስራ የምንቀበለው በእምነት ብቻ እንደሆነ መጽሐፍ ቅዱሳችን በሚለው መንገድ ተሐድሶ እንቀበላለን። ይሄ መጽሐፍ ቅዱሳዊ 5 ያስቀመጥኩልህ መጽሐፍ ቅዱሳዊ የተሐድሶ ግብሮች ወይም ባህሪያቶች ናቸው። ሌላው ተሐድሶን በዚህ ሐሳብ ስናነሳ ተሐድሶ ከሰው ስርዓትና ከሰው አኗኗር አንጻር ስንመለከተው ተሐድሶ የህያውነት ምልክት ነው። አሁን አንድ ሰው ሰው ነኝ ብሎ ሲል ምን እያል ነው? ህያውነትን በራሱ ላይ እያወጀ ነው አይደል? አንድ የሞተ ነገር መታደስ አያስፈልገውም። በነገራችን ላይ ለምንድን ነው የማያስፈልገው? ሞቷልና። ይሄ ስነ ህይወታዊ ዑደቱን የጨረሰ ነገር፣ ባዮሎጂካል ሲስተሙን የጨረሰ ነገር ሲሆን የሚያስፈልገው ተሐድሶ አይደለም፣ የሚያስፈልገው ትንሣኤ ነው። በነገራችን ላይ ቤተክርስቲያናችን ተሐድሶ አያስፈልገኝም ብላ ስትል ምን እያለች መሰለ? ሞቻለሁ እያለች። ስለዚህ የሚያስፈልገኝ ህያውነቴ እንዳለ መታደስና መለወጥ ሳይሆን የሚያስፈልገኝ ምንድነው ያለች? መነሳት ነው የሚያስፈልገኝ ያለች። ለሞተ ሰው ስለ ተሐድሶ አትነግረውም። መቃብር ለገባ ሰው፣ አስክሬን ለሆነ ሰው ተሐድሶ አድርግ ልትለው አትችልም። ታደስ ብለህ የምትለው ለሚተነፍስ ባዮሎጂካል ሂደቱን ላልጨረሰ ስነ ህይወታዊ ዑደቱን ላልጨረሰ ሰው ግን ታደስ ብለህ ትለዋለህ። እኛ ዛሬም ድረስ ቤተክርስቲያኒቱ ሞታለች የሚል እምነት ላይ ስላልደረስን ይሄ በጣም መሰመር አለበት። ዛሬም ስነ ህይወታዊ ዑደቷን አልጨረሰችም፣ እያጣጣረች ብትገኝም ልክ ይሄ በመተንፈሻ ድጋፍ እንደሚተነፍስ ሰው አይሲዩ ሩም ውስጥ ገብቶ ኢንስፓይሬሽናል የሆነ ድጋፍ እንደሚደረግለት ሰው ባለ መልኩ ትሁን እንጂ ዛሬም ትንፋሹ አልተቋረጠም ብለን ስለምናምን ይመስለኛል መታደስ አለብሽ እያለ ያለው። መታደስ አያስፈልገኝም ብላ ካለች ግን እኛም ባንለው በሌላ አባባል ቅድም ያልኩን የሚያስፈልገኝ ትንሣኤ ነው እያለች ነው። ተሐድሶ የልጅነት ኪዳን ጭምር ነው። ሰዎች ከእግዚአብሔር ጋር ያላቸውን ሂደት በእግዚአብሔርና በልጅ መካከል የሚገኝባቸውን አጠቃላይ ግንዛቤዎችን የሚያስተካክሉበት መለኮታዊ የኪዳን መንገድ ነው ተሐድሶ። እሱ ብቻ አይደለም። ተሐድሶ በሰው ድካም ውስጥ የእግዚአብሔር ታላቅነት የሚገለጥበት የትህትና የህይወት ስርዓት ነው ተሐድሶ። ተሐድሶ ማድረግ አለብን ብለን ስንል ምን እያለን መሰለ? በእኛ ድካም ውስጥ የእግዚአብሔር ታላቅነት ይገለጥ እያለን ያንን የእግዚአብሔር ታላቅነት በእኛ ህይወት እንዲገለጥ ራሳችንን ለእግዚአብሔር የምናስገዝበት የትህትና መንገድ ነው ተሐድሶ። በሌላ ቋንቋ ምን ማለት ነው? የእግዚአብሔርን ትክክለኛነት በእኛ ስህተት የምናረጋግጥበት መንገድ ነው። ሁል ጊዜ በማያቋርጥ ንስሐ ውስጥ የምናልፍበት መለኮታዊ አደራረግ ነው ተሐድሶ። ዝም ብሎ ምናባዊ ሐሳብ ምናባዊ ነገርም እንደሆነ መታዘብና ማወቅ ብዙ የሚገባ ነው ብዬ አላስብም። ተሐድሶ አምላካዊና መለኮታዊ ድምፅ እንጂ ተሐድሶ በነገራችን ላይ ፖለቲካዊ ድምፅም አይደለም። አምላካዊ ድምፅ ነው። ሰዎች ወደ እግዚአብሔር እንዲመለሱ ሪፔንት እንዲያደርጉ በማያቋርጥና ተከታታይነት ባለው ንስሐ ውስጥ እንዲያልፉ እግዚአብሔር አምላክ ትውልዱን የሚጠራበት አምላካዊ ድምፅ ነው ተሐድሶ። በመጨረሻ ተሐድሶ ምን ይጠይቃል መሰለ ወዳጄ? ተሐድሶ ዓለም ሁሉ ባይቀበል፣ ዓለም ሁሉ ቢገፋ፣ ዓለም ሁሉ ካንተ ጋር አልቆምም ብሎ ቢልህ እንኳን ከእግዚአብሔር ጋር ብቻህን መቆምን እንኳን የሚጠይቅ ታላቅ ስራ ነው ተሐድሶ። በነገራችን ላይ አንድ ጊዜ አንድ በጣም የታወቀ የተሐድሶ መሪ ሰው ምን ብሎ ተናገረ? ማርቲን ሉተር የሚባል ሰው ነው። አንድ ጊዜ የሮም ፍርድ ቤት አሁን ይሄ የካቶሊክ ፍርድ ቤት አደባባይ ላይ ቆሞ ስለ ትምህርቱ በሚጠይቅበት ሰዓት ላይ ማርቲን አንተ ዓለም በሙሉ ተቃውሞሃል እኮ ብቻህን ቆመህ ነው የተሟገትክ ያለኸው ብለው ሲሉት ምን ብሎ መለሰ ኢየሱስዬ? ዓለም በሙሉ ሆኖ እኔን እንኳን ቢቃወመኝም አለ እኔ ግን ከእግዚአብሔር ጋር ቆሜ ብቻዬን ደግሞ ዓለምን እቃወማለሁ ብሎ የተናገረ ሰው ነው።
ሁለተኛ አንድ አትናቴዎስ የሚባል ታላቁ አትናቴዎስ የምናውቀው ሰው ማለት ዓለም በሙሉ አለ አትናቴዎስን ለመቃወም ቢነሳ አለ አትናቴዎስ ደግሞ ከእግዚአብሔር ጋር ቆሞ ዓለምን በሙሉ ለመቃወም ይነሳል ብሎ የተናገረ ሰው። ተሐድሶ ወዳጄ ለብቻ መቆምን ከእግዚአብሔር ጋር መወገንን ከእግዚአብሔር ሐሳብ ጋር ቆሞ የእግዚአብሔርን ሐሳብ ለትውልዱ ለማስተላለፍ ቁርጠኛነት ያለው አምላካዊና መለኮታዊ አደራረግ እንደሆነ መታዘብ ያስፈልገናል። ተሐድሶ ከአጠቃላይ ኢትዮጵያዊ እሴት አንጻር ተሐድሶ ምንድነው ታዲያ? ቤተክርስቲያኒቱ እንደ እግዚአብሔር ቃል የሆኑ እሴቷ ተጠብቆ እንደ እግዚአብሔር ቃል የሆኑ ታሪኳ ተጠብቆ እንደ እግዚአብሔር ቃል የሆኑ ልማዷ ተጠብቆ እንደ እግዚአብሔር ቃል የሆኑ ብሔራዊ ኩራቶቻችን ጭምር እንኳን ተጠብቀው በእግዚአብሔር ቃል በተዋጀ መንገድ ለሚቀጥለው ትውልድ እቺ ቤተክርስቲያን እንድትተላለፍ የሚጠይቅ ድምጽ ነው ተሐድሶ። እንደ እግዚአብሔር ቃል ያለኑት እንደ እግዚአብሔር ቃል በሆነ መንገድ ተዋጅተው እንደ እግዚአብሔር ቃል ከእግዚአብሔር ቃል የራቁት በእግዚአብሔር ቃል ተመዝነው ተበይነው ከእግዚአብሔር ቃል የወጡ የትኛውም ታሪካችን፣ ልማዳችን፣ ትውፊቶቻችን የኛ ነው ብለን የምናስቀምጣቸው እሴቶቻችን በሙሉ ከእግዚአብሔር ቃል አንጻር ተገምግመውና ታይተው እንደ እግዚአብሔር ቃል በሆነ መንገድ እንዲቀጥሉና የሚቀጥሉ ትውልድ እንዲጠቀምባቸው አብዝቶ የሚጮህ የእግዚአብሔር የዘመኑ ድምፅ እንደሆነ መናገርና መታዘብ በዚህ ልክ ያስፈልጋል ብዬ አስባለሁ። ይሄ ሲሆን ግን ተሐድሶ የሚቆጣበትም አጋጣሚዎች አሉ። በነገራችን ላይ ተሐድሶ ተቆጪ ነው። አሁን ቅድም እርሶም ሲናገሩ ነበር። አሁን እየተቆጡ ሲናገሩ ነበር አግሬሲቭሊ። ለምንድን ነው የሚቆጡት? ቃሉ ለረካሽ ዓላማ ሲውል፣ ጸጋ ሲራከስ፣ ትምህርተ ክርስቶስ ሲኮስስ፣ ትምህርተ መንፈስ ቅዱስ ለአልባሌ ዓላማ ሲውል ተሐድሶ ይቆጣል። ልክ አይደለም ብሎ አግሬሲቭሊ ሪያክት ያደርጋል። እሱ ብቻ አይደለም፣ ተሐድሶ ተመላሽም ጭምር ነው። ወደ የሚመለሰው ወደ መጀመሪያው ትምህርት መልሱኝ ይላል። ወደ አበው ትምህርት መልሱኝ ይላል። ወደ ክርስቶስ ትምህርት መልሱኝ ይላል። ወደ ሐዋርያት ትምህርት መልሱኝ ይላል ተሐድሶ። እሱ ብቻ አይደለም ተሐድሶ ከእግዚአብሔር ቃል አንጻር ከእግዚአብሔር ትምህርት አንጻር የክርስቶስን ትምህርትና ጸጋ ትከሻ ለትከሻ የሚለካካውን ትምህርትና ስርዓት በሙሉ ለማራገፍ ሁለቴ አያስብም ተሐድሶ። ይሄ ባህሪዎቹ ናቸው። ቅድም ከጠቀስኩልህ ትምህርትና ሐሳብ አንጻር እነዚህን ጉዳዮች በዚህ ሐሳብ ጠቅልለን ማስቀመጥ እንችላለን። ተሐድሷችን በኢትዮጵያዊነቱ የማይደራደር በአገራዊ እሴቶቹ ጉዳይ ላይ ክብርን የሚሰጥ ኢትዮጵያዊ እሴቶች፣ ኢትዮጵያዊ ባህሎች፣ ኢትዮጵያዊ መገለጫዎችና ስነልቦናዊ ውቅሮቻችን እንኳን ጭምር ሳይቀር እንደ እግዚአብሔር ቃል በሆነ ቅመራ ተቀመረው እንደ እግዚአብሔር ቃል በሆነ ቅኝት ተቃኝተው ለሚቀጥለው ትውልድና ዘመን እቺ ቤተክርስቲያን እሴቶቿን፣ ባህሎቿን እንደ እግዚአብሔር ቃል የሆኑ ትምህርቶቿን ጠብቃና ታድሳ አብባና ለትውልዷ መዳን ምክንያት ሆና አፍሪካዊ ምልክት ሆና ቀጠናችንን በወንጌል ኃይልና በተሐድሶና በተልእኮ ኃይል ስታጥለቀልቅ ለማየት የሚናፍቅ ለዛም ዋጋ የሚከፍል አገልግሎት ተሐድሶ። ስለዚህ አንዳንድ ሰዎች ኢትዮጵያዊነታችን ላይ ጥያቄ ያነሳሉ። አንዳንዶች ብሔራዊ ማንነታችን ላይ ጥያቄ ያነሳሉ። አንዳንዶች ኢትዮጵያዊ እስከማንመስላቸው ድረስ ታሪክን በራሽ፣ ባህልን ቆራሽ፣ ድንበርን ምናምን እንትን አድራጊ አድርገው ይስሉናል። ነገር ግን በዚህ አጋጣሚ ለሚሰሙን ሰዎች መናገር የምንፈልገው በኢትዮጵያዊነታችን ላይ ጽኑ አቋም ያለን በኢትዮጵያዊ ታሪካችን ጭምር የምንኮራ በኢትዮጵያዊ ታሪካችን ጭምር የምንደምቅ ንጹህ ኢትዮጵያውያን እንደሆነ መናገር በዚህ አጋጣሚ አስፈላጊ ነው ብዬ ነው የማስበው። ነገር ግን ኢትዮጵያዊ ታሪክም ቢሆን ኢትዮጵያዊ እሴትም ቢሆን ኢትዮጵያዊ መገለጫዎችም ልማዶችም ቢሆኑ ግን በእግዚአብሔር ቃል ሚዛን ስር ተቀምጠው እንደ እግዚአብሔር ቃል ሚዛን ስር ተመዝነው በእርግጥ በእግዚአብሔር ቃል ሚዛንነት ያለፉትን እየተቀበልን በእግዚአብሔር ቃል ሚዛን ውስጥ ደግሞ ማለፍ ያልቻሉትን ደግሞ እያራገፍን የሚመጣው ትውልድ በጸጋ የዳነ በክርስቶስ የሚያምን በእግዚአብሔር ቃል የሚኮራ የእግዚአብሔር ቃል የሚያነብ ኃላፊነት የሚሰማው ዜጋ፣ አገሩን የሚወድ ዜጋ፣ አባት እናቱን የሚያከብር ዜጋ፣ ቀጠናዊ ኢምፓክቱን ጭምር ሰፊ ያደረገ ዜጋ በእርግጥ እቺ ቤተክርስቲያን በዚህ መንገድና ኃይል መሄድና መሻገር ከቻለች ለደከሙትና ለወደቁት እንኳን የቀጠናችን አብያተ ክርስቲያኖች እንኳን መንቃትና መነሳት ምክንያት ሆና እንድትታይ ዋጋ የሚከፍልና ስራ እየሰራ ያለ ሐሳብና አገልግሎት እንደሆነ በዚህ አጋጣሚ መናገር እፈልጋለሁ። አመሰግናለሁ። መምህር ሀብታሙ እግዚአብሔር አምላክ አብዝቶ ይባርክ፣ ጸጋውን ያብዛል። ሌላ ምንም መሰጠህ ስለሌለ በጣም የሚገርም ቆይታ የሚገርም ውይይት ነው እያሳለፍን የቆየ ነው ካንተ ጋራ። ምናልባትም እንግዲህ ለወደፊቱ ያው እንቀጥላለን። የሚቋረጥ ነገር የለም። ተናገርነ፣ ትናንትና አለ፣ ዛሬ አለ፣ ነገ እግዚአብሔር በሰጠን ዕድሜ በሰጠን ዘመን በሰጠን እድል
ሳንታክት፣ ሳንደክም፣ ሳንፈራ። ምክንያቱም እግዚአብሔር ይህን ህዝብ ይፈልገዋል። ቅድም እንዳልከው ይህ ህዝብ የእግዚአብሔር ህዝብ ነው። ማንም ዝም ብሎ እንዲጫወትበት የተፈጠረ ህዝብ አይደለም። ለዚህ ነው ራሱ መጥቶ የሞተለት። ይህ ራሱ የሞተለት ህዝብ ያስፈልገዋል። እዚህ መጽሐፍ ቅዱስ ላይ የዕብራውያን ጸሐፊ እንደዚህ ይላል። ምዕራፍ 10 ቁጥር 28 ላይ የእግዚአብሔርን ልጅ የረገጠ ይላል፣ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ ይላል፣ የጸጋውን መንፈስ ያክፋፋ ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይልና ይመስላችኋል የሚገባው ይመስላችኋል ካለ በኋላ እግዚአብሔር እንዲህ ይላል፣ በቀል የኔ ነው። ሃሌሉያ። እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል ካለ በኋላ በጣም አስፈሪ አስጊ ይህንን መልእክት ተቀብለው ወደ እግዚአብሔር ዘወር ያላሉ ሰዎች፣ የክርስቶስን ስም የሰደቡ ደሙን የረገጡ እንደ ርኩስ ነገር የቆጠሩ ያን የጸጋውን መንፈስ ያክፋፉ ሰዎች ከእግዚአብሔር ቁጣ ውስጥ እንደሆኑ አውቀው ከእግዚአብሔር ቁጣ ለመዳን ወደ ክርስቶስ ኢየሱስ ዘወር ካላሉ እንዲህ ይላል፣ በሕያው እግዚአብሔር እጅ መውደቅ። በጣም ሁልጊዜ የምፈራው ቃል በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። በጣም ይገርማል። ይሄ በሕያው እግዚአብሔር እጅ ምን ወድቀው ምን ስንሆን ነው ስንል ልጁን ስንሰድብ ደሙን ስንረግጥና እንደ ርኩስ ነገር ስንቆጥር የታተምነበትን የጸጋውን መንፈስ ስናክፋፋል። ቤተ ክርስቲያን ይህንን አድርጋለች። ለምሳሌ የኢየሱስ ክርስቶስን ደም ጥገኛ ደም የማርያም ደም ነው። የኢየሱስ ክርስቶስን ስጋ የማርያም ስጋ ነው፣ ጥገኛ ነው፣ ራሱን የቻለ አይደለም። በጣም እኮ ያሳፋሪ እኮ ነው። ይህ ትምህርት እኮ እጅግ የሚያስፈራ ክህደት እኮ ነው። በፈሰሰ ደሙ እግዚአብሔር በገዛ ደሙ ያለውን ደሙ አይደለም ያለ በእሷ ደም አላለም ያለውን ይህንን በመካድ የማርያም ደም የማርያም ስጋ የሚለው በራሱ ትልቅ ክህደት ነው። ስለዚህ ምን ማለት ነው? በእግዚአብሔር እጅ እንግዲህ እንደዚህ ነው ያለ ዕብራውያን ጸሐፊ፣ በእግዚአብሔር እጅ መውደቅ እጅግ የሚያስፈራ። ዮሐንስ ደግሞ እንዲህ አለ ምዕራፍ 3 ቁጥር 36 ላይ ዮሐንስ ወንጌል በልጁ የሚያምን የዘላለም ሕይወት አለው አለ። በማን የሚያምን? በልጁ የሚያምን። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። አሁን እግዚአብሔር በማርያም አለመሰበክና መሰበክ ጉዳይ፣ በቅዱሳን መላእክት በተባሉ ክብርና ምስጋና ጉዳይ አይመለከትም። እግዚአብሔር የሚመለከተው ቁጣውም ምሕረቱም የተከናወነበት። በነገራችን እግዚአብሔር ልጁን ለቁጣ አሳልፎ ሰጥቶ ነው እኛን ያዳነን። ለመስቀል አይደለ? ያውም ለመስቀል ሞት እንኳ የታዘዘ ሆነ። የታዘዘ ማለት ማለት ነው እንትን ነው። ሞቱ ከባድ ነው። ለሞት ግን ታዘዘ። ለዛ አሳልፎ ሰጠው ካለ በኋላ ምን ይላል? ከዚህም የተነሳ እግዚአብሔር ያለ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ስለዚህ ጌታችን ኢየሱስ ክርስቶስ ያልከፈለልን ዋጋ፣ ጌታችን ኢየሱስ ክርስቶስ ያልሆነልን ድርጊት የለም። ሁሉ በእርሱ ከእርሱ በእርሱ ሆኖልናል። ክብር ለኢየሱስ ይሁን። ስለዚህ ይህንን ያልተቀበለ ሕዝብ በእግዚአብሔር ቁጣ ውስጥ ነው ያለ። የእግዚአብሔር ቁጣ ይነድበት። በነገራችን አዲስ ኪዳን እንዲያው ዝም ብለን እንዳሻ ምን ሆንበት አይደለም። እንዳሻ ምን ክድበት እንዳሻ እንትን ምን እግዚአብሔር ስለታገሰን። እንዲያውም ይህችን ቤተክርስቲያን እግዚአብሔር ታግሷታል። ብዙ ነገር ስታለች፣ ቅዱሳን እንገላለች። መድረክ ላይ ዛፍ ስር ተወርሮ የተጣሉ መርጌቶች እኮ አሉ፣ እናውቃለን። በተሐድሶ ምክንያት ከቤት ከንብረታቸው የተፈናቀሉ አሉ። እኔም ያን የመሰረትኩት ቤት ንብረት ስላልነበረኝ እንጂ ተፈናቀየ ነው የመጣው። እንዲያው በየእንትኑ ስንከራተት በየክራይ ቤቱ ስንከራተት መሆኑ እንጂ ቤተሰብ ቢኖረኝ እስከ ቤተሰቤ ነው መሳደደው። የሞተ መርጌታ እኮ አለ፣ በጥይት በክላሽ ቄሶችን ወስዳ አሰለጠንክ ተብሎ እኮ የሞተ መርጌታ አለ። ኢንተርቪው ቀርባ የሰጠች እህት አለች እኮ። ይሄ በምንድን ነው የሆነ ስንል በቃ አሁን እኔን የነካ ይሄ እኮ ቤተ ክርስቲያን ይህን ስታደርግ፣ ቅዱሳንን ስትገድል፣ ቅዱሳንን ስታሳድድ፣ ከቦታ ቦታ ስታሰቃይ፣
ከእናት ከአባት ለይታ ስትገድል እኮ እግዚአብሔር ዝም ያላት ትዕግስቱ ነው፣ ምህረቱ ነው። እየጠበቃት ነው። አሁን ግዳያቸው ልጅም ሞቶልሻል እያላት መሞታቸው አይደለም ግን ሞተው አንቺ ዳኝ እያለ እኮ ነው ጌታ አሁን። ስለዚህ ይህንን መልእክት የሚሰሙ የሚከታተሉ ሁሉ በጣም ገንቢ ሀሳብ ነው ለማለት ነው። መምህር ሀብታሙ እንግዲህ ውድ ተመልካቾቻችን እንደተከታተላችሁት መምህር ሀብታሙ ጋር ያደረግነው ቆይታ በክፍል 1 እና በክፍል 2 እንዲህ ባለ መልኩ ወደ እናንተ ጋር በሚቀጥለው እንቀጥላለን። በልዩ ልዩ ርዕሶች እናወራለን። ቅድም እንዳልኩት እንቀጥላለን። ጌታ እድሜ ጤና እስከሰጠን ድረስ ሐዋርያው ጳውሎስ ጌታ ቢፈቅድ ይላል ብንኖር ይላል። ጌታ ቢፈቅድና ብንኖር እንቀጥላለን። እናንተም ደግሞ ይህንን ቪዲዮ ይህንን ሚዲያ ይህንን ዩቲዩብ እንዲያድግ ብዙዎች እንዲደርሱበት ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንድታደርሱ በጌታ ፍቅር አሳስባችኋለሁ። እንዲሁም ደግሞ ከአገልግሎታችን ጎን ምትቆሙ ሁሉ ያው እንደሚታወቀው አገልግሎታችንን እንዲቀጥል የአገልግሎታችንን ጣዕም የገባችሁ ሰዎች ሁሉ አብራችሁን ደግሞ በተለያየ ነገር አብራችሁ እንድትቆሙ በጌታ ፍቅር እናሳስባለን። የዛሬውን ፕሮግራማችንን እንዲህ ባለ ደስ በሚል በተዋበ ባማረ ድንቅ በሆነ መልእክት እንቋጫለን። እግዚአብሔር ዘመንን፣ እድሜን፣ ጤናን የሚሰጥ እርሱ ስለሆነ በገዛ ዘመናችን እንደ ዳዊት እሱን አገልግለን እናንቀላፋለን። ወንድማችን መምህር ሀብታሙ የአፍላጋ ሕይወት ሚዲያ ተጋባዥ ሆነህ መጥተህ እንዲህ ባለ ሁኔታ መልእክትን ስላስተላለፍ እጅግ እናመሰግናለን። እግዚአብሔር ይባርክ፣ ጸጋውን ያብዛል። ወገኖቻችን እግዚአብሔር ይስጥልኝ ስለሰጣችሁኝ እድል በጣም ታንኪዩ። እሺ አመሰግናለሁ። ተመልካቾቻችን እንግዲህ ፕሮግራማችንን ጨርሰናል። በሚቀጥሉት ቀናቶች ደግሞ በሌላ ትምህርት በሌላ ቀረጻ ወደ እናንተ እንመጣለን። እስከዛው ድረስ ግን ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዳልኳችሁ ተማሩ፣ በኢየሱስ ስም ተባረኩ።